ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ ጽምዶ በተሰኘውና የተለያዩ የፖለቲካ ኃይሎች እያደረጉ ያሉትን የትብብርና የተለያዩ ግንኙነቶች በመስጋት መጠነ ሰፊ ፕሮፓጋንዳ መጀመሩ የሚታወቅ ነው። በተለይም ደግሞ በኤርትራና በትግራይ እንደዚሁም በሌሎች የኢትዮጵያ ኃይሎች መሃል የተፈጠረውን ግንኙነት ለአገዛዙ ከፍተኛ ስጋት መሆኑን በመጥቀስ በየዕለቱ በሚቆጣጠራቸው መገናኛ ብዙሃን በማሰራጨት ላይ ይገኛል። ከኤርትራዊው ጋዜጠኛና አክቲቪስት እንደዚሁም የፖለቲካ ተንታኝ አክሊሉ ሳለ ጋር በመሆን የወቅቱን ሁኔታ በሰፊው እንመለከታለን። የባጫ ደበሌን ቃለ መጠይቅ የአብይ አህመድ አገዛዝ ከጽምዶና ከሌሎች ጉዳዮች ጋር በተያያዘ ከቅርብ ጊዜ ወዲህ እያሰማቸው ያለውን ጉዳዮች በተመለከተ ከጋዜጠኛና አክቲቪስት አክሊሉ ሳለ ጋር እንወያያለን። አብራችሁ በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን አክሊሉ። ሰላም መሳይ፣ እንዴት ሰነበት? ሰላም ነው ወይ? አንተም የአንከር ሚዲያ ተከታታዮች በሙሉ ሰላም ማለት ፈልጋለሁ። አክሊሉ ጠፍታል። ምናልባት በቅርቡ ወደ ኤርትራ አስመራ ሄደ እንደነበረ እንዲሁ አውቃለሁ። ያው በስልክ አውርተናል። ኤርትራ ቆይተን የመጣው ለምን ሄድክ? አካሄድስ እንደው በግል ነው ወይስ ለተለየ የስራ ጉዳይ ነው? እውነቱን ነው መሳይ፣ ትንሽ ጠፋ ብያለሁ። የጠፋሁት እንኳን ካንተ እንጂ ከሚዲያና ከአድማጮች ከተከታታዮች አልጠፋውም። ትክክል ነው እንዳልከው ወደ ኤርትራ ከኢንድ ኦፍ ኤፕሪል እስከ ሚድ ኦፍ ጁላይ ወደ አስመራ ወደ ኤርትራ ሄጄ ነበር። ሁለት ዓላማ ነው። አንደኛውና ዋነኛው ያው የቤተሰብ የፋሚሊ የእናት ጉዳይ ነው። ሁለተኛው ነገር ደግሞ የኤርትራ የነጻነት በዓል የሚከበርበት አጋጣሚም ስለነበረ ያው ሁለቱም እንዳጋጣሚ ተገጣጠመ። ያው የነጻነት በዓል በብዛት በስራም በአንዳንድ ፋይናንሻል ጉዳይ ካልሆነ በስተቀር ኤርትራ ነው ማክበር የምፈልገው፣ ሄዳለሁ። የዚህ ዓመት ግን ሌላ ተደራቢ የቤተሰብ ጉዳይም ስለነበር ሁለቱንም አንድ ላይ አድርጌ መጣው። አልሞስት ወደ አንድ ወር ከ3 ሳምንት ኤርትራ ቆይቼን የመጣው ማለት ይችላል መሳይ። እንግዲህ በኤርትራ ቆይታ ምናልባት አንድ ቪዲዮ እንደዚሁ አይቼ ነበረ። ስለዚህ ቪዲዮ ልትነግረን የምትችለው ነገር ካለ? በቅርቡ ያው የፕሬዝዳንት ኢሳያስ አፈወርቂ ወላጅ እናት ከዚህ ዓለም በሞት መለየታቸው ይታወሳል። በተለያየ መልኩ መረጃ ወጥቷል። አንተ ግን በቦታው ነበርክና ይህን ቪዲዮ እየተመለከትኩ ነበረ። ምናልባት ቦታውን የት እንደሆነ እንዴት እንደሆነ ቦታው ነበርክና የምትገልጽልን ነገር አለ? አዎ፣ ቦታው በትክክል የክቡር ፕሬዝዳንት ኢሳያስ አፈወርቂ እናት ቤት ነው። ክቡር ፕሬዝዳንት ኢሳያስ አፈወርቂ እንደማንኛውም አዘንተኛ፣ እንደማንኛውም ለቅሶ ደራሽ፣ እንደማንኛውም አባት እናት በሚለየው ጊዜ ህዝቡ በባህል የሚያደርገውን የ3 ቀን ከዛም የ12 ቀን የሚባሉ የሀዘን ቀናትን ከህዝቡና አንዳንድ የውጭ ሀገር ዲፕሎማሲኞች አብሮ ያሳለፈበት ጊዜ ነው። በቦታው በስፍራው ነበርኩ፣ ተገኝቼ ነበር። በጣም የሚገርመው ነገር ፕሬዝዳንቱም የሀገሪቱ ከፍተኛ ባለስልጣንም እንደዚሁም ኤርትራ ውስጥ የሚኖሩ የውጭ ዲፕሎማሲኞችና የተለያዩ የዩናይትድ ኔሽን የኤንጂኦ ድርጅት ሰራተኞች እንደማንኛውም ሰው ሌላ ቦታ በ5 በ6 በ7 መኪና ታጅበው መትረየስ በተደገነባቸው መኪናዎች ታጅበው ሳይሆን እንደማንኛውም ለቅሶ ግማሹ በታክሲ ግማሹ በግል መኪና ግማሹ በመስሪያ ቤት መኪና መጥቶ ያው እንደ ህዝቡ ቡናም ሻይም ቆሎም እየበሉ የክቡር ፕሬዝዳንት ኢሳያስ አፈወርቂ እናት የቀብርና የሀዘን ሽኝት የተደረገበት አጋጣሚ እዛ በስፍራው ተገኝቼ ነበርና ይሄ ለኔ ለማንኛውም የኤርትራ ህዝብም ለአፍሪካ ህዝብም አንዳንድ መሪዎች በግል ጉዳይ ላይ የሰርግ ሊሆን ይችላል፣ የሀዘን ሊሆን ይችላል፣ የአንዳንድ ድግስ የቤተሰብ ሲኖር ግማሽ ከተማ የሚያዝጉበት ሁኔታ ታያለ። ኤርትራ ውስጥ እንደዛ የሚባል ነገር የለም። ፕሬዝዳንቱም ሚኒስትሩም ሁሌ እንደምንናገረው እና እንደምናውቀው እንደማንኛውም ተራ ዜጋው ነው ኖርማል ዴይሊ ላይፋቸውን የሚያሳልፉ የኤርትራ መሪዎች ያሉበት ሀገር ነውና በሌላ በኩል በጣም ደስ የሚልና ከትውልድ ወደ ትውልድ ሊተላለፍ የሚገባው የሙቅሉልነት እንለዋለን በእኛ በትግርኛ አነጋገር
ነፃውን እንደማንኛውም ዜጋ ማንኛውንም ዜጋ መስለ የመኖርና የመሄድ ሁኔታ ነው የተከታተልኩት እዛ። አመሰግናለሁ አክሊሉ። እንግዲህ የፕሬዝዳንት ኢሳያስ አፈወርቂ ወላጅ እናት መሞታቸውን በተመለከተ በተለያዩ ሚዲያዎችም እንደዚሁ መረጃው ወጥቷል። አንተ ደግሞ በአካል ሄደ ቦታውን ላይ ተገኝተ ያየሆንና በቪዲዮም ቀርጸ ያመጣውና ያካፈልከን ወደ ዕለቱ ውይይታችን እንሄዳለን። እንግዲህ ኤርትራ ሄድክ፣ ምን እየተባለ ነው እዛ? ያው የቀጠናው ጉዳይ የሚታወቅ ነው። በኤርትራና በኢትዮጵያ በቀጠናው በአጠቃላይ ጦርነት ሊፈነዳ ይችላል የሚለው እኔም አንተም ብዙ ጊዜ ስንገናኝ የምናነሳው ጉዳይ ነው። አሁን ደግሞ ገፋ ብሎ መጥቷል። ምናልባት ጦርነቱ ቀጠናዊ አቅጣጫን ከያዘም ዓለም አቀፉ ማህበረሰብም ከወዲሁ እያስጠነቀቅ እንዳለው መጠነ ሰፊ ቀውስ ሊከሰት ይችላል የሚል ነው። ግን ኤርትራ ውስጥ ምን እየተባለ ነው? ይህን ጉዳይ በተመለከተ ምናልባት ባለስልጣናትንም አግኝተ ሊሆን ይችላል፣ ከጉዳዩ ጋር የተያያዙ የተለያዩ አካላትንም አነጋግረ ሊሆን ይችላል። ምን እየተባለ ነው? መሳይ ሁልጊዜ እንደምንናገረው ነው። በኤርትራ በኩልና ኤርትራ ውስጥ ሁልጊዜ በመንግስትም በህዝብም በሰራዊትም በኩል ሁልጊዜ ጥንቃቄ አለው። ሁልጊዜ ነው። እንደዚህ አሁን እንዳለውና አሁን እንደሰነበተው አይነት ምርኮኛውም ዳንሰኛውም ተባሮ የነበረም እየመጣ በሚደንፋበት ሰዓት ደግሞ አንዳንድ ነገር ምልክት ነው በሚል የሚደረግ የ3 ወር የ6 ወር ወይ በየ6 ወሩ ወይ በ3 ወር አንድ የሚደረግ ወታደራዊ ታዕሊም ወይ ደግሞ ወታደራዊ እንቅስቃሴ አገሪቱ ውስጥ አለ። በአጠቃላይ በህዝብም በመንግስትም በኩል ሲታይ ግን በብልጽግና በኩልና አንዳንድ ሎቢስት የውጭ ሎቢስት እዛ አካባቢ በጣም ኃይለኛ ጦርነት ሊነሳ ይችላል፣ እንዲህ ሊደረግ ይችላል፣ እንዲህ ሊሆን ይችላል የሚባለው ነገር ኤርትራ ውስጥ ብዙ አይገዛም። ብዙ የማይገዛበት ብዙ የራሱ የሆነ ምክንያት አለው። ያው የኤርትራ መንግስት ባለስልጣናት ባይናገሩም ማለት ነው ልክ የኢትዮጵያ መንግስት ኤርትራ ውስጥ ምን አይነት ሁኔታ አለ፣ ምን አይነት ኑሮ አለ፣ ምን አይነት ያመጋገብ ስልት አለ፣ ምን አይነት በቂ ወታደራዊና የህዝብ አቅም አለ ብለው እንደሚተነትኑት ሁሉ የኤርትራ መንግስትም ኢትዮጵያ ውስጥ ምን አይነት ሁኔታ አለ፣ ኢትዮጵያ ውስጥ ያለ የኃይል አሰላለፍ፣ ኢትዮጵያ ውስጥ ያለ የታጠቀው ኃይል ብዛት፣ ኢትዮጵያ ውስጥ ያለ በመንግስት ላይ አፈነገጠ ወይ በመንግስት ላይ በተመቸው ሰዓትና በማንኛውም ሰዓት እርምጃ ለማውሰድ ብረት ታጥቆ በረሃም በየከተማውም በየቦታውም ያለ ምን አይነት ህዝብ አለ፣ በጋምቤላ፣ በአፋር፣ በኦጋዴን፣ በአማራ ክልል፣ በትግራይ ክልል፣ ኦሮሚያ ክልል እና በእያንዳንዱ ክልል ያለ ወታደራዊና የመንግስት እንቅስቃሴ የኤርትራ መንግስትም ያው የግድ ሆኖ ይከታተለዋል፣ ያየዋል። ያን ከተገነዘበና ካጤነ በኋላ ደጋግመን እንዳልኩን ነው እዚህም ተነጋግረንበታል። ይጭንቀት ልክ ድመት የተዘጋ ቤት ውስጥ ከሆነች መውጫ ስታጣ ያው ፊት ላይ እንደምትዘለው የብልጽግና ወይ ፕሮስፐሪቲ ፓርቲ ከውጭም ከውስጥም ታፍኛለሁ መተንፈሻ ሊሆነኝ ይችላል ብሎ መጠነ ሰፊ ጦርነት ውስጥ ሊገባና ሊያስነሳ ካልሆነ በስተቀር ልክ በርና መስኮት እንደተዘጋባ ድመት ጦርነት ውስጥ መግባት አለብኝ ብሎ ሊያስገባው የሚችል ምክንያትና መንገድ እንደሌለ የኤርትራ መንግስት ጠንቅቆ ያውቃል። አንዳንድ ተንታኞች ወይ ደግሞ እነዚህ ሎቢስት የሚናገሩት ነገር ኃይለኛ ክራይስ እንደሚነሳ ኃይለኛ ጦርነት እንደሚነሳ ይናገራሉ። ያ ብዙ ጊዜ ከብልጽግና መንግስት ባለስልጣናት ከአንዳንድ የውጭ ሎቢስት ጋር የታጠቀውንም ያልታጠቀውንም የማስፈራሪያ ይሆናል። ነጭ ሲናገር የዚህ አካባቢ ህዝብና ፖለቲከኞች ይሰማሉ የሚል ፕሮፓጋንዳ ተከፍሎበት ማለት ነው። ብር እየተከፈለ እንዲነገር ይደረጋል። እና አጠር ላርግል በኤርትራ መንግስት በኩል ሁሌ ወትሩ ድልዋት የሚባል ነገር አለ። ሁሌም ራስን ለመከላከል ዝግጁ ነን፣ በማንኛውም መንገድ፣ በማንኛውም አቅም፣ በማንኛውም ጊዜ ዝግጁ ነን የሚል አንድ ግልጽና ንጹህ የሆነ አቋም አለ። ጀነራል ባጫ ደበሌ ያነሳውን ሐሳብ እንደዚሁም ከዚህ በፊት አቶ ጌታቸው ረዳ የአብይ አህመድ የምስራቅ አፍሪካ ደህንነት አማካሪ የተናገረዋል ኤርትራን በተመለከተ። ከዛ ጋር ያያይዘን አንዳንድ ነጥቦችን እናንሳና ውይይታችንን እንቀጥል። በተለይ ጀነራል ባጫ ደበሌ ሰሞኑን ካነሳው ውስጥ ኤርትራ ምናልባት አሁን ያነሳው ነገር በዚህ ጉዳይ ላይ ብዙም ያልተጨነቀችው በዚህ ጉዳይ ላይ ልክ ሌላ ቦታ እንዳለው አይነት ስጋት የሌለባት ጦርነቱን ኢትዮጵያ ውስጥ እንዲሆን ጦርነቱን ትግራይ ምድር ላይ እንዲሆን የኤርትራ መንግስት አድርጓል። ሌሎችን አደራጅቶ የኢትዮጵያ
የተለያዩ ታጣቂ ቡድኖችን ከጀርባ በመደገፍ ወደሱ እንዳይመጣ የጦርነቱ አጠቃላይ ሜዳው በትግራይ መሬት በኢትዮጵያ መሬት ላይ እንዲሆን ስለተደረገ እንደዛ አይነት ግምት ልንወስድ እንችላለን። ምናልባት ስጋቱም ሆነ በብልጽግና ደረጃ ኤርትራ መንግስት ጋር ስለ ጉዳዩ ብዙም የማይባለው ምን አለ መሳይ ኢትዮጵያ ውስጥ ጦርነት፣ ኢትዮጵያ ውስጥ መታኮስ፣ ኢትዮጵያ ውስጥ ኩርፊያ የጀመረው እኮ የኤርትራ መንግስትና የብልጽግና ወይ ደግሞ ክቡር ፕሬዝዳንት ኢሳያስ አፈወርቅና ዶክተር አብይ አህመድ ስለተኳረፉና ከተኳረፉ በኋላ አይደለም። የኤርትራ መንግስት እንዲያውም ጣልቃ የገባ የኦነግና እንደዚሁም ከሌላ ቦታ አካባቢ ያሉ ታጣቂዎች ከመንግስት ጋር አብሮ እንዲሰሩ ከመንግስት ጋር እንዲግባቡቆ ከነ ዳዊት ኢብሳ ጋር ግንኙነት ያደርግ ነበር የኤርትራ መንግስት። የኤርትራ መንግስትና የኢትዮጵያ መንግስት መልካም ግንኙነት በነበራቸው ሰዓት አማራ ክልል ውስጥ ትጥቃን ፈታም ትጥቃና ወርድም ብሎ ለጦርነት የተዘጋጁና ወይ ደግሞ ራሳቸውን ያሰባሰቡ ሰዎች የነበሩበት ጊዜ ነው። የኤርትራ መንግስትና የኢትዮጵያ መንግስት መልካም ግንኙነት በነበራቸው ሰዓት ሸኔ የሚባል በኦሮሞ ክልል ደግሞ ባንክ የሚዘርፍ የፈለገውን የመንግስት መኪና የሚያቃጥል ከዚህ ወደዚህ ክልል መንቀሳቀስ አትችሉም የሚል ራሱን የቻለ ታጥቆ የሚዋጋ ድርጅት ነበር እና ትግራይ ውስጥም ቢሆን የትግራይ ውስጥ ያሉ አሁን 2-3 ቦታ ቢከፈሉም የኤርትራ መንግስትና የትግራይ ክልል መስተዳድር ኩርፊያ ውስጥ በነበሩበት ሰዓት ትግራይ ውስጥ ያሉ ታጣቂዎች ከፌደራል መንግስት ጋር ጦርነት ውስጥ ነበሩ እና እነዚህን 3 ነገሮች ከተመለከትክ በኋላ የኤርትራ መንግስት ጦርነቱ ትግራይ ውስጥ ወይ ጦርነቱ አማራ ክልል ወይ ጦርነቱ ኦሮሞ ክልል ብቻ እንዲሆን የወሰደው ማንኛውም አይነት እርምጃ ወይ ደግሞ አዲስ እንቅስቃሴ የለም። ጦርነቱም ኩርፊያውም መታኮሱም ከኤርትራ መንግስትና የኢትዮጵያ መንግስት ከመጣላታቸው በፊት የተጀመረና የሆነ ነገር ነው። ምናልባት የኤርትራ መንግስት ደጋግመን እንደምንለው አዲስ የተከተለው ታክቲክ ቢኖር ከኢትዮጵያ ታጣቂዎች ኢትዮጵያ ውስጥ ካሉ ከመንግስት ጋር ካኮረፉም ሆነ ከመንግስትም ወደ ኤርትራና ኤርትራ መንግስት ላይ የሚመጣ ማንኛውም አይነት ጥቃት እስከሌለ ድረስ የኤርትራ መንግስት በትጥቅም በፖለቲካም ኢትዮጵያና ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች ላይ ፎከስ ያደረገ እንቅስቃሴ አልወሰደም እየወሰደም አይደለም እና መጀመሪያ የነበረው ጦርነት የራሱ የሆነ ጽምዶ ወደ ኋላ ላይ እናነሳዋለን። ከዚህ ጀርባ የኤርትራ መንግስት የለም ማለት እንችላለን። በተደጋጋሚ የአብይ አህመድ አገዛዝ ክሱም ሆነ በየጊዜው የሚያነሳው የኢትዮጵያ ችግር፣ የኢትዮጵያ ጉዳት፣ የኢትዮጵያ አንድ ነገር ላይ የኤርትራ መንግስት አይጠፋም። በአንድም ይሁን በሌላ የኢትዮጵያ መዳከም ለኤርትራ መንግስት ቀና ማለት በዛ መንገድ የሚመለከቱ በመሆናቸው በየጊዜው ከኢትዮጵያ ችግር አጠገብ የኤርትራ መንግስት አይጠፋም የሚለው ክስ ይሰማል። ይሄ ክስ ሙሉ በሙሉ ውሸት ነው ማለት እንችላለን። በድፍረት መናገር የምፈልገው ነገር ምንድነው? መጀመሪያ ወደ ዋና ነጥቡ ከመሄደ በፊት የኤርትራ መንግስት ኢትዮጵያ ውስጥ ያለ ማንኛውንም የታጣቂ ኃይል በትጥቅም ሆነ በስንቅም ሆነ በአድቫይስ በምክርም ሆነ ማገዝ ካለበት ማገዝ ሙሉ መብቱ የኤርትራ መንግስት እጅ ውስጥ ነው። የማንም መንግስት እጅ ውስጥ አይደለም። የኤርትራ መንግስት እንደ መንግስት ማለት ነው ማንኛውም አብሮት ሊሰራ የሚችል ኃይልን የማገዝ መብት አለው። ከዚህ በኋላ ነው ማንኛውም የሚወቅስ አካል ካለ መምከርና መከራከር ወይ መነጋገር የምንችለው። በመጀመሪያ ደረጃ የኤርትራ መንግስት ፋኖን ይሁን ኦነግ ሸኔን ይሁን ኦጋዴንን ይሁን ሶማሌ ክልል ያለውንም ከሆነ ከተመቸ ማለት ነው ትግራይ ውስጥ ነው ያለም ሆነ እንዲያንሰራራ ብቻ ሳይሆን በሁለት እግሩ ቆሞ እንዲሄድ ማንኛውም አይነት ወታደራዊ ትጥቅና ስንቅ ምክር ሎጂስቲክ ማገዝና መደገፍ መብቱ መሆኑን የኢትዮጵያ መንግስትም ሆነ ማንኛውም የሚወቅስ አካል ይሄን ማወቅ አለበት። አንዲት ነጥብ ነው የምናገረው። ይሄ አዲስ አበባ ውስጥ እያየነው ያለ የብርጌና ሐመዱን በለው የዶሜስቲክ ቴሮሪስትን በለው ሽሩጉድ ለኢትዮጵያ መንግስት ለብቻው ከሰማይ ወይ ደግሞ ከዩናይትድ ኔሽን ይህን የማድረግ መብት አለ የሚል ማህተም የሰጠው ሰው እኮ የለም። ኤርትራን ለማፍረስ ሆነ የኤርትራን መንግስት ለመገልበጥ ሬጂም ቼንጅ ለማድረግ የሚንቀሳቀሱ ድርጅት አዲስ አበባ ውስጥ ተሰበሰቡ ብሎ በናሽናል ቴሌቪዥን የሚናገር መንግስት ወያኔ እንዲያንሰራራ ፋኖ ትጥቅ እንዲይዝ ኦነግ እንዲሆን ኤርትራ ታግዛለች እንድንፈርስ ኤርትራ ምክንያት ነች ብሎ ማልቀስ ይባላል። ማልቀስ መብት የለውም። አንተ በመታስታጥቀውና በመሰበስበው ልክ የኤርትራ መንግስት መሰብሰብና ማስታጠቅ መብቱ መሆኑን ማወቅ አለብን።
ከዛ ወደዚህ መለስ ብለን መናገር ካለብን ግን የኤርትራ መንግስት ብዙ ጊዜ ደጋግመን እንደምንናገረው እንደ ኢትዮጵያ መንግስት ካንገት በላይ ወይ ደግሞ ለማስመሰል ሪጂናል ኢንቴግሬሽን የቀጠና መተባበር ቀጠናዊ አንድነት የሚባለውን ነገር ለፒአር እና ለሚዲያ ብሎ የሚናገር ሳይሆን የኤርትራ መንግስት በትክክል አምኖበት ተቀብሎበት እንደ ህገ መንግስት ያጸደቀው ነገር ቢኖር በዚች ምስራቅ አፍሪካ ውስጥ ያለ ህዝብ በሰላም እንዲተኛ በሰላም እንዲኖር እንጂ በጦርነት ውስጥ ምክንያቱ የጦርነትን ጠባሳና የጦርነትን ሶቀቃ ከኤርትራ ህዝብና መንግስት በላይ የሚያውቀው አካል አለ ማለት አልችልም አንፈልግም። ያ ስለሆነ የኤርትራ መንግስት ኢትዮጵያ ውስጥ ላሉ ማንኛውም አይነት ነገሮችንም ከጀርባ ሆኖ የሚገፋበት ምክንያት የለውም፣ የሚተኮትክበት ምክንያት የለውም። የኢትዮጵያ መንግስት አሁን ያለው በተለይ ብልጽግና መንግስት ጡንቻው ያበጠው ነው ሲሰማው ግብጽንም ሱዳንንም ሻዕቢያንም ወያኔም ፋኖም ተባብረው ቢመጡ እንበላቸዋለን እንሰብራቸዋለን ይላል። ደከም ባለበት ሰዓት ደግሞ የኤርትራ መንግስትና የኤርትራ ጀነራሎች አጎቶቻችንና አለቆቻችን ባይኖሩ ምን እንሆን ነበር ይባላል ፓርላማ ውስጥ። ግብጽ ትሄድና በእነሱ ቋንቋ ወላሂ نحن اخوان ወላሂ እንቱ ያልክ ስታሽመኑምን ግብጽ የቁርጥ ቀን ወዳጅ መሆናቸውን ትናገራለህ። ደከም ብለ የተሰማ ጊዜ ሲሆን ደግሞ ለመፍረሳችንም ለመውደቃችንም ለመበታተንም የጥንት የጧት ጠላቶቻችን የግብጽ መንግስት እጅ ከኋላ አለበት ይባላል። ኤርትራ መውቀስ ስትፈልግ ደግሞ እንኳን ወዳጅ ጥላ ይሸሻል። የኤርትራ መንግስት አልሸሸንም። ኢትዮጵያ ሁላለችበት አንገቷን እንድትቀና ወዳጆቿ በራቋት ጊዜ የቆሙልን የኤርትራ መንግስት ነው እንዳልተባለ ደግሞ የኤርትራ መንግስት የግብጽን ተላላኪ ሆኖ ኢትዮጵያን ያመሰ ነው ይባላል። ይህ ሁሉ ግራ የተጋባ አነጋገር ሰከን ብለ ስታየው ኢትዮጵያ ውስጥ ያለ መንግስት የፈጠረው የሀገሪቱ ያለ መረጋጋት የኢኮኖሚ መዛባት የኢኮኖሚ እብደቱና ጡዘቱ የፈጠረው ጭንቀት ነው እላለሁ እኔ። በርግጥ አሁን ከማስተባበልም ያለፈ ነው የኤርትራ መንግስት በአንድም ይሁን በሌላ በኢትዮጵያ ውስጥ የትጥቅ ትግል እያደረጉ ካሉ አሁን ደግሞ ወደ ትብብር እየመጡ እንዳለ የገለጹ ነው ያሉት። በይፋ የሚገልጹበት ቀን እየተጠበቀ ነው። በቅርቡ እውን ይሆናል ብለዋል የአፋብን ቃል አቀባይ ወይም የህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ። ስለዚህ የሆነ ትብብር አለ። ከዚህ ትብብር ጀርባ ማስተባበል በማይቻል ሁኔታ የኤርትራ መንግስት ድጋፍ አለ። በርግጥ ይሄ በይፋ በኤርትራ መንግስትም ሆነ በሌሎች ኃይሎች የኤርትራ መንግስት እጅ አለበት ተብሎ ባይገለጽም የተለያዩ መረጃዎች ማስረጃዎች የሚያስረግጡት ከዚህ ከንቅናቄ ወይም ከትብብሩም ሆነ ጽምዶም እንበለው ከዚህ ጀርባ የኤርትራ መንግስት እንዳለ ነው። አብይ ለምን ይፈራል? አብይ ለምን በዚህ መልኩ ተከታታይ የሆነ በየቀኑ ፕሮፓጋንዳ ለምን ከፈተ? የራሱ ስጋት ሊኖር ይችላል። ግን ባለን መረጃ የኤርትራ መንግስት ከነዚህ ኃይሎች ጀርባ እንዳለ ይታመናል። ይሄ ትክክል አይደለም፣ ኃጢአት ነው ማለት አይደለም። እኔም እስከማምነው ማንም ባለው የፖለቲካ አሰላለፍ ላይ የራሱን አሰላለፍ መርጦ ለሚፈልገው ተልእኮ የሚፈልገው ማድረግ ይችላል። ያ መብቱም ነው፣ የሚወገዝም አይደለም። ግን ደግሞ ይሄ ነገር እያለ የለም ብሎ ማስተባበል የሚቻል ነው ወይ? እዚህ ላይ ምን ትላለህ? ያው ቀደም እንዳልኩት መሳይ የኤርትራ መንግስት እጅ በዚህ ኢትዮጵያ ውስጥ በሚደረገው የእርስ በርስ ጦርነትን በለው ግጭትን በለው የሽምቅ ጥቅም በለው እጅ አለበት ለማለት የሚችለው እኔ ልክ የወያኔ ከብልጽግና ጋር ይዋጉ በነበረበት ሰዓት በአጭር ጊዜ ውስጥ አዲስ አበባ በራፍ ላይ እንደደረሱት ፋኖ አሁን ባለበት ቁመና ላይ ሳይሆን ማየት የምፈልገው እኔ አሁን ካለበት ቁመና በተሻለ መልኩ መደረግ ያለበት እርዳታና መደረግ ያለበት መተባበር ካለም ማንኛውም አይነት ስንል የታንክ ሊሆን ይችላል፣ የመድፍ ሊሆን ይችላል፣ የድሮን ሊሆን ይችላል፣ የሳተላይት ሊሆን ይችላል። ማንኛውም አይነት እርዳታና ድጋፍ ትብብር ተደርጎለት ኢትዮጵያ ውስጥ ያለውን ሰው በሊታ ጭራቅ አሁን ሜቢ በገፉት ነበር የሚፈልገውን ያህል ትብብር ተደርጎ ቢሆን ኖሮ ለዛውም ከሱዳን በሚመጣ ትብብር ለዛውም ከግብጽ በሚመጣ ትብብር እና ትብብር አለ ቢባልም ነው በእኔ አስተያየት ይህን የማይባል ሊሆን ይችላል ነው የምለው። መተባበር ያስፈልጋል ከሚገባው በላይ። አንድ ሰው እበላሃለሁ፣ ረግጣሃለሁ፣ እኔ ዝሆን ነኝ እናንተን መርገጥ ይችላል እያለ በየጠዋቱ በሚደነፋበት ሰዓት
ኢትዮጵያ ውስጥም ቢሆን ብሔርን ከብሔር ጎሳን ከጎሳ የጥንት መሪዎችን እና አፄ ቴዎድሮስን አፄ ዮሐንስን እየጠቀሰ ብሔር ከብሔር የሚያጣላ መንግስት እሱ ላይ ካልተተባበርክ ሌላ ማን ላይ መተባበር ትችላለና ትብብር የለም የምለው እኔ አሁን ፋኖም ሆነ የትግራይ ታጣቂዎች ወይ ትግራይ ክልላዊ መንግስት ካላቸው ቁመና አንፃር ነው። ምክንያቱም ከሁለትና ሶስት መንግስታት የሚደገፍ ታጣቂ ኃይል ሊኖረው የሚገባ ቁመና በትክክል አሁን ያለው ኢትዮጵያ ውስጥ ያለው ቁመና መሆን የለበትም። ቢያንስ ልክ የኢትዮጵያ መንግስት የሚመካበትን አይነት ዘመናዊ ታንክና ድሮን የታጠቀ ኃይል ማየት ነበረብን ባይነኝ። ከዚህ በኋላ ትብብር ሊኖር ይችላል። የሚደረገው ትብብር አሁን ውስን ወይ የተመጠነ ነው ሊባል ይችላል። ሌላ ርዕስ ነው። ፈገግ የሚያሰኘኝ ነገር አለ። ምንድነው ያ ፈገግ የሚያሰኘኝ? አንድ ጊዜ ዶክተር አብይ አህመድ ሲናገር ሱና ሱ 26 ሱ 27 ጀት ብለን ስንናገር ጎረቤቶቻችን ምን አይነት መሳሪያ ነው ይሉ ይሆናል። ስለ ድሮን ስንናገር ምን አይነት መሳሪያ ነው ይላሉ ብሎ ሲደነቅ ነበር። አሁን ደግሞ የአማራንና የትግራይ ታጣቂዎችን ሰላይ ድሮን ታጠቁ ብሎ እየከሰሰ ነው። ሰላይ ድሮን ታጠቁ ብቻ ሳይሆን እስከ 2000 ኪሎ ሜትር ደርሶ መመለስ የሚችሉ አጥቅተው መመለስ የሚችሉ ድሮኖችን መታጠቅም ነበረባቸው። ትብብሩ እንደሚባለው ቢኖር ማለት ነው። ምናልባት ከዚህ በፊትም በትግራዩ ጦርነት አብይ አህመድ የኤርትራ መንግስት አልገባም ብሎ ያው ሲያስተባብል ቆይቶ ነው በመጨረሻ የኤርትራ መንግስት በትግራዩ ጦርነት እንደተሳተፈ ራሱን በፓርላማ ገልጾ ከምስጋና ጋር አቅርቦ በኋላም ደግሞ ወደ ክስ የመጣው። ስለዚህ እንዲህ አይነቱ ነገር መጀመሪያ ላይ ይገለጽ ይችላል፣ ኋላ ላይ ትክክለኛው መረጃ ይወጣልና እሱ እንዳለ ሆኖ ትብብሩን በተመለከተ በተለይ ጽምዶ የሚለው ነገር መጥቷል። ጽምዶ ደግሞ በትግራይ ማህበረሰብና በኤርትራ ማህበረሰብ መሃል ድንበር አካባቢ ባሉ ነዋሪዎች የተጀመረ አንድነት ግንኙነት ነው። ያን አስመልክቶ ባለፈው ይሄው የጽምዶ ስም ተጠቅሶ በፖርት ሱዳን አንድ ስብሰባ መካሄዱ ይታወሳል። ሰሞኑን ደግሞ እንደዚሁ ኬንያ ላይም ተካሂዷል። ምናልባት ስለዚህ ስለ ጽምዶ የምትለው ነገር አለ። ምንድነው ጽምዶ? ጽምዶ የሚለው ቃል በኢትዮጵያ ቴሌቪዥን በኢትዮጵያ መገናኛ ብዙሃን አብይ አህመድ በሚቆጣጠራቸው የፕሮፓጋንዳ ማሽኖች ለበርካታ ጊዜያት በየለቱ ሲሰማ የነበረ ቃል ነው። አሁን ቀስ እያለ እየደበዘዘ መጥቷል። ለማንኛውም ስለ ጽምዶ ምን ትላለህ አክሊሉ? ጽምዶ ሲጀመር በሁለት ጎረቤት በሁለት ድንበር አካባቢ ያሉ ህዝቦች በሰላም ተከባብረው ከጦርነትና ከጥላቻ ርቀው የመተባበሩ መንፈስ አሳድገው አብሮ እንዲጓዙ የሚል ነው። ሲጀመርም ታስታውስ ከሆነ አስመራ ላይ ሐምሌ ፕሬዝዳንት ኢሳያስ አፈወርቂና ዶክተር አብይ አህመድ የተፈራረሙት ውል ቢኖር የመጀመሪያው ነገር ሁለቱን ህዝቦች ኖርማላይዜሽን መመለስ፣ በተለይ ድንበር አካባቢ ያሉ ዜጎች ከጦርነት ከጥላቻ ከማንኛውም አይነት ስጋት ነፃ ሆነው የመተማመንና የመቀራረብ መንፈስ እንዲያድግ የሚል ነው። ያ አንደኛው ነው። አራተኛው ቁጥር ላይ ነው ስለ ድንበር መካለልና ስለ ድንበሩ የሚነሳው። በመሃል ላይ 2 እና 3 ላይ ደግሞ ኖርማላይዜሽኑ ከተሆነ በኋላ ትራንስፖርቴሽን እንዲጀምር፣ የተቋረጠው የአየር ትራንስፖርት እንዲቀጥል፣ ኮሙኒኬሽን እንዲጀምር፣ ንግድና የንግድ እንቅስቃሴ እንዲጀምር ነው የሚለው እና ያ በዶክተር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ የፈረሙት ፊርማ እነዚህ ሁለት ጎረቤት ህዝቦች ጀምረውታል። ይህ የሁለቱ ሀገር ህዝቦች ሰላም አማራውንም አፋሩንም ሱዳኑንም ሌላውንም አካቷል። ምክንያቱም እስካሁን ድረስ ይነገር የነበረው ናሬሽን የኤርትራ ህዝብ አማራን ይጠላል፣ የኤርትራ ህዝብ አማራን አህያ ይላል የሚል ሊኖሩ ይችላል። እንዴ መሪዎቻችሁ የኢትዮጵያ መሪዎች እኮ እስካሁን ድረስ የደረቀ ዳቦ የሚበሉ እነዚህ ረሃብተኞች እያሉ እኮ ነው። እንኳን ተራ አክቲቪስት ማለት ነው መባሉ ጥሩ ነው ባለለም እና እስካሁን ድረስ ይነገር የነበረው የኤርትራ ህዝብ አማራን እንደሚጠላ፣ የኤርትራ ህዝብ ትግሬን እንደሚጠላ፣ የኤርትራ ህዝብ ኦሮሞን እንደሚጠላ፣ ምስራቅ አፍሪካ ውስጥ ማንኛውንም ህዝብ በፍቅር የሚያይ ህዝብ አለ ቢባል የኤርትራ ህዝብ ነው እና ይህ የሁለቱ ህዝቦች ግንኙነት አማራውንም አካቷል፣ አፋሩንም አካቷል፣ ጋምቤላውንም አካቷል። በተለይ በዚህ ሰዓት ሶማሉንና ሱዳኑን ድንበር ተሻግሮም አካቷል እና ይህ ግንኙነት ይህ ትብብር የህዝብ ለህዝብ ግንኙነት ከሚል አልፎ ማንኛውም አይነት ስጋት በአማራም በኦሮሞም በትግሬውም በኤርትራም በሱዳንም በሶማሊያም ላይ ከተቃጣ አብለው ተባብሮ የማይመክቱበት ምክንያት ደግሞ የለም እና ዋናው አጀንዳው
ህብረተሰቡን በሰላም የሚኖርበትን መንገድ ማመቻቸት ነው። ይሄ ጽምዶ በአካባቢው ያሉትን ማህበረሰቦች ከማቀራረብ ባሻገር እንግዲህ ይሄ ማህበራዊ ፋይዳ እንዳለው ነው ሲገለጽም የነበረው። ነገር ግን የፖለቲካ ልብስም አለው። ምናልባት ወደፊትም የወታደራዊ ትብብር የሚኖረው እንደሆነ ይታመናል። ጽምዶ የሚለው እንደሚባለው የማህበረሰቦች ግንኙነት ብቻ አይደለም፣ የፖለቲካ አጀንዳም አለው። በዋናነት ደግሞ አንድን አካል ታርጌት ያደረገ አንድን አካል ኢላማ ያደረገ ነው። ምናልባት እና አብይ የኦሮሞን ህዝብ ለማስነሳት ይሄ ጽምዶ የሚባለው ሰሜኖች ከኦሮሞ ጋር የሚል ክፍፍል ፈጥረው የኦሮሞን ህዝብ ለማስነሳት እየተጠቀመበት ቢሆንም ነገር ግን ጽምዶ በዋናነት ኢላማ ያደረገው አንድን አካል ነው። ምናልባትም ብልጽግና የሚባለውን አካል እንደ ጋራ ጠላት በመቁጠር ያንን ለማጥፋት የተመሰረተና በዛ መልኩ የመጣ ስብስብ አይደለም ወይ? እንዲሁ ዝም ብሎ ማህበረሰባዊ ግንኙነት ብቻ ነው ብሎ መግለጽ ይቻላል? መሳይ የብልጽግና መንግስትና አብሮት ያሉ ራሳቸውን እንደ ጃርቲ ሙሉ አካላቷ እሾህ ነው። ልታቅፋትም አትችል፣ ልትጠጋትም አትችል፣ እሷም ልትጠጋ አይችልም። ምክንያቱም ትወጋሃለች። ጃርታው እና የኢትዮጵያ መንግስት ወይ ደግሞ ዶክተር አብይ አህመድ ወይ ብልጽግና ጃርት ሆኖ አካባቢውን እየበጠበጠ ስለሆነ እነዚህ ሰዎች ከህዝብ ለህዝብ ግንኙነት ባለፈና በተሻገረ መልክ መቼ እዳዝም ማደር ራሳቸውን ለመከላከል አሊያንስ የማይፈጥሩበት ምክንያት አላልልም። ኢትዮጵያ ውስጥ ካሉ ኃይሎችም ይሁን የሱዳን ውስጥ ካለው ኃይልም ይሁን ከሱዳን ውጭ ያለ ኃይልም ቢሆን የኢትዮጵያ መንግስት በዚህ ሰዓት እኮ ጃርት ነው የምንለው ለዩናይትድ አረብ ኤምሬት ተላላኪው ነው። ድሮኖችን ለሕሜት ወይ ደግሞ ለአርኤስኤፍ ራፒድ ስፔሻል ፎርስን እያገዘ የሱዳን ህዝብ ደም እጅ ውስጥ ያለ ነው እና እያንዳንዱ ክልልና እያንዳንዱ ሀገር ላይ እንዲህ አይነት እንቅስቃሴ እንዲመጣ የማይፈልግ ማንኛውም ኃይል አማራን ብለው ትግሬን ብለው ኤርትራን ሀገርን ብለው ሶማልን ብለው ሱዳንን ብለው አብረው ተባብረው አሊያንስ የማይፈጥሩበት ምንም ምክንያት የለም እና ህዝቡንም ሆነ መጀመሪያ የኢትዮጵያን ህዝብ አማራውን እንደ አማራ፣ ኦሮሞውን እንደ ኦሮሞ፣ ትግሬን እንደ ትግሬ፣ አፋሩን እንደ አፋር ተቀብሎ እኛ ትልቅ ብሔር ነን፣ እኛ ዝሆን ነን፣ እኛ እንችላለን፣ እኛ እንረግጣለን የሚል ማስፈራሪያና ዛቻ ሳይናገር ብልጽግና ህዝቡን ህዝብ ለህዝብ አቀራርቦ በሰላም ከኖሮኮ በምን አይነት መልክ አንተ ጽምዶ ውስጥም ሆነ እዚህ ህብረት ውስጥ እዚህ አሊያንስ ውስጥ መጥባት የለብህም አይባልም። ችግሩ ግን የሚመነጨው ኢትዮጵያ መንግስት ውስጥ ነው፣ ብልጽግና ውስጥ ነው እና አጠር ባለ ይህ ጽምዶ ይህ አሊያንስ ዜጎች በጸሎት ወይ በምኞት ብቻ በሰላም የህዝብ ለህዝብ ግንኙነት ያደርጋሉ ብለ ተመኝተህ የምትጠብቀው ነገር አይደለም። ይህን ሰላም የሚያደፈርስ ካለ አማራን ከትግሬ ጋር፣ ትግሬን ከኤርትራ ጋር፣ ኤርትራን ከትግሬ ጋር ማበጣበጥ የሚፈልግና እርስ በርሳቸው ልክ እንደ ጫካና እንደ ባህር ውስጥ አሳ ትልቁ ትንሹን እየበላ እንዲኖርና መጨረሻ ላይ እሱ ብቻውን እዛ አካባቢ መንገስ የሚፈልግ ኃይል ካለ በዛ ኃይል ላይ መተባበሩ ጊዜና ቦታ የማይጠይቅ ለነገ ይደር የማይባል እዛ አካባቢ ያሉ የታጠቁ ሆነ የፖለቲካ ኃይሎች ያለውን ሁኔታ ግምት ውስጥ አስገብተው ከትላንት ዛሬ ከዛሬ ደግሞ ነገ ኃይላቸውን አሰባስበው ራሳቸውን መመከትና ራሳቸውን መከላከል ከተቻለም ማለት ነው ልክሱና እናጠፋቸዋለን እንደሚለው የማጥፋቱን እርምጃ ጊዜ ሳይሰጡ መውሰድ አለባቸው ነው የሚለው እና ጽምዶ ስንል ለማስተባበል ወይ ጽምዶ ስንል ከበስተጀርባው የተደበቀ ሃይድን አጀንዳ አለ። ጽምዶ ግን ውጭ የሚነገርለት ጃስት የህዝብ ለህዝብ ግንኙነት ነው ብቻ የሚባል አይደለም። ህዝብን አደጋ ውስጥ የሚያስገባ ከሆነ አሊያንሶችን አደጋ ውስጥና ችግር ውስጥ የሚከት ከሆነ ማንኛውም አይነት ራስን የመከላከልና ራስን የመጠበቅ እርምጃ የምትወስድበት ሌላ መካኒዝምም ጭምር ነው። እንግዲህ አክሊሉ ወደ ባጫ ደበሌና ጌታቸው ረዳ ቃለ መጠይቆችን እንምጣ። ጌታቸው ረዳ ትንሽ ቆየት ያለ ቢሆንም እናንተ ዛሬ ስለተገናኘን አንዳንድ ሐሳቦችን ጌታቸው የሰጣቸው ሐሳቦች ላይ ምናልባት መልስ ካለህም አነሳለሁ። ግን የባጫን ላስቀድም። ባጫ ሰሞኑን ሚዲያዎቹን ተቆጣጥሯል። ለቢቢሲ አማርኛ የሰጠው ቃለ መጠይቅ አለ። አሁን ደግሞ በውጪ ለሚገኝ አንድ የብልጽግና ደጋፊ ሚዲያ እንደዚሁ የሰጠው ረጅም ቃለ መጠይቅ አለ። ምናልባት ሙሉን ተከታተል እንደሆነ አላቅም። የተቆራረጠውን በተለያየ መልኩ ሲላክ ሰምቻለሁና ሙሉን ስላልሰማው በተወሰነ ደረጃ ከኤርትራ ጋር በተያያዘ ያላቸውን አንዳንድ ነገሮች እንደዚሁ ተቆራርጦ የመጣውን ሰምቼዋለሁ። የኤርትራ ጀነራሎችን ያጣጣልበት
እንደዚሁም የኤርትራ መንግስትን በከፍተኛ ሁኔታ የተቸበት የተለያዩ ጉዳዮችን ያነሳበት አንዳንዱ ምናልባት በሱ ደረጃ መገለጽ የሌለበትን እንደ አንድ አክቲቪስትና ዝም ብሎ የመንደር ዩቲዩበር በሚመስል መልኩ መረጃዎችን ያወጣበት ሁኔታ ትዝብት ላይ ቢጥሎም ግን ለዛ ምላሽ ያስፈልጓል። እውነተኛው ነገር መታወቅ አለበት። ምርኮኝነትንም የካደበት ሁኔታ ነው ያለው። ምናልባት ምርኮኝነትንም ከአንድ ብሔር ጋር አያይዞ እኔ ኦሮሞ ስለሆንኩ ነው እንዲህ አይነት የስም ማጥፋትና ውርጅብን የመጣብኝ ከመጣውበት ብሔረሰብ ጋር በተያያዘ ነው ብሎ ምርኮኝነትን ከብሔረሰብ ጋር አያይዞ የመጣበት መንገድ በራሱ አስቂኝ ነው። ለማንኛውም ብዙ ነገሮችን አንስተዋል። ኤርትራ የምትባል ሀገር ትጠፋለች ብሏል ለቢቢሲ። ሀገር አይኖርም፣ ድንበር አይኖርም፣ ይሄ ጦርነቱ አንዴ ይጀመር እንጂ ማብቂያው የት እንደሆነ አናቅም የሚል በጣም አስፈሪ መግለጫም ነው የሰጠው ለቢቢሲ አማርኛ። እንዴት አየው አጠቃላይ የባጫ ደበሌን የሰሞኑን በሚዲያዎች ላይ እያደረገ ያለውን እንቅስቃሴ? እነዚህ አሁን ያሉት ሱዳን በራሱ ጦርነት ውስጥ ነው ያለው። ልባርክ የሱዳን ጦርነት ውስጥ በራሱ ጦርነቱ ሳይጨርስ ሌላ ተጨማሪ ከኢትዮጵያ ጋር ያለ ጦርነት በሚመጣበት ጊዜ አውቶማቲካሊ የሱዳን መንግስት የሚባለው አሁን ከአርኤስኤፍ ጋር የሚዋጋው ይጠፋል። ምክንያቱም ከኢትዮጵያ መንግስት ጋር ጦርነት ከከፈተ የኢትዮጵያ መንግስት ቱ ዘ ማክሲመም ያለውን አቅም ተጠቅሞ በአጭር ጊዜ መፍጨት ነው ምንድነው መጨረስ ነው የሚፈልገው ውጊያ ነው። እንደባለፈው ጊዜ ይሄ እያንዛዛ ከአንድ ቦታ ወደ ሌላ ቦታ አቅም እስክትገነባ ድረስ እያፈገፈግ የምትሄድበት አይነት ሁኔታ አሁን የለም። ጀመርክ በአጭር ጊዜ ውስጥ ጨርሰ መሄድ ነው። ቴክኖሎጂ ነው አሁን ያለው። ምሽግ ጊዜ ምሽግ ለምሽግ የምትዋጋበት ወቅት አይደለም። ስለዚህ የሱዳን መንግስት በዛ አይነት መንገድ የሚፈጣበት ኢምፓክቱ ይሄ ነው። የኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። የሀገራት ድንበር ይቀየራሉ ማለት ነው። yes እሱንም ኢምፓክት ሊፈጥር ይችላል። ለምሳሌ ያክል በትግራይና በኢትዮጵያና በኤርትራ መካከል ያለው ዲማርኬሽን የለም እኮ። እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። በትግርኛ ፈራህ 10 ተበትሩ ይባላል። ፈሪ ዱላው 10 ነው ይባላል። እና አጠር ባለ እንቅስቃሴው ሶሻል ሚዲያ ላይ መጥቶ ቲክቶክ ከፍቶ ለብልጽግና ደጋፊ 3 እና ከ3 ሰዓት በላይ ሚዲያ ላይ ቁጭ ብሎ ለዛውም ምስራቅ አፍሪካ ውስጥ የሌለ የጀነራልነት የፊልድ ማርሻልነት ማዕረግ ያለው ሰው በተራ ዩቲዩበር ወይ ደግሞ መንደርተኛ ቡና ምጠጣ ሴት የማታወራውን አይነት ወሬ ሲናገር ለኔ ወይ ለኛ ብልጽግና መንደር ውስጥ ያለ ጭንቀት፣ ብልጽግና መንደር ውስጥ ያለ ስጋት፣ ብልጽግና መንደር ውስጥ ያለ መተማመንና ከዚህ በኋላ ምን ሊመጣብን ይችላል ትላንት ያስተባባልከውን ትላንት የማይጠቅሙ ራት በልቶ ማደር የማይችሉ ስብስብ ነው ብሎ የናቀው ጽምዶን ሌላ ነገር ደረጃ ላይ ደርሶ ካየው በኋላ ዛቻና ማስፈራራት ነው። ይህን ዛቻና ማስፈራራት ይቅርታ አድርግልኝና ወደ ኋላ 2013 14 15 መመለስ ብዬ ይሄ ወደ ኢትዮጵያ ውስጥ በነበረበት ሰዓት መንገጫገጭና ኢትዮጵያ ውስጥ ያለ መረጋጋት እየበዛ ኢኮኖሚውም እያሽቆለቆለ በድርቅ የሚመቱ ዜጎች በበዙበት ሰዓት ሶሻል ሚዲያ ፓልቶክ የሚባል ነበር። ያኔ ፓልቶክ ላይ የኢህወደግ ባለስልጣናት በተለይ እንደነበረከት ስምዖን እንዳበይ ስብሐት ነጋ ሌሎችም እየመጡ በብዛት ይናገሩ ነበር። እና እንደዚህ አይነት ነገር ከከፍተኛ ባለስልጣኖች ስታየው የስጋት ምንጭና የስጋት ምልክት የፍራቻ ምልክት ነው። እና ተህዲድ ሙሰል አመል ይባላል በአረብኛ። ማስፈራራት፣ ዛቻ፣ ጉራ ማድረግ ለምትፈልገው ነገር ግማሽ መንገድ ነው ማለት ነው። እና እነዚህን ነገሮች ሶሻል ሚዲያ ላይ ስለተናገረ ይሰጋል፣ ይፈራል የሚባል ትግራይ በኩልን በለው ኤርትራ በኩልን በለው ፋኖምን በለው አለ አልልም። ባጫ ደበሌ እንዲህ በየሚዲያውና በየቲክቶኩ አቋረጡት እንጂ ዲና ሙፍቲም ጀምረው ነበር። እና በየቲክቶክ እየመጡ የሚናገሩት ነገር ለኛ ወይ ለኔ የስጋትና የፍራቻ ምልክት፣ የህዝቡን የልብ ምት ማዳመጥ፣ የሚሰጠውን ግብረ መልስ መስማት። ምክንያቱ ትላንት የነበርክበትን
አንተነትህን ክደህ የምትናገር ከሆነ ምን ይያልክ እንዳለ ጠፍቷል ማለት ነው። ለ5 ለ7 ለ8 ዓመት ተማርከህና ማርከው እንደ ሶማል ሽርጥ አስለብሰው የመድረክ ተዋዛዋዥ ያደረጉን የትላንት ጀነራሎች አሁን በህይወት ያሉትን አልተማረኩም የማረከኝ ወንድ መጥቶ ይናገር ካልክ እንዴ አንተ ኦሮሞ ስለሆንኩ እኔን ስሜን ለማጠልሸት ነው ካለ አባዱላ ገመዳ 5 ዓመት በምርኮኝነት የነበርኩበትን ዘመን በምን እንዳለፍኩት አላሳውስም። ምክንያቱም ኤርትራ ውስጥ የነበርንበት ሁኔታ በጣም ከባድ ነው። እግዚአብሔር በችሮታው ነው ያወጣን። ባጫ ደግሞ ወተት ስለበጠበጠልን ነው ባጫ የተባለ ብሎ እየመሰከረ የማረከኝ ወንድ ይምጣ ማለት ምን ማለት ነው? ማዕረግና ስልጣን ስላልነበረ ነው እንጂ ቴሌቪዥን ላይ አምጥቶ ከኤርትራ መንግስት ይደቅነው ነበር። ይህ ነገር ምንድነው? ከአብይ ጀምሮ እስከታች ያሉ የብልጽግና ባለስልጣን ኢትዮጵያ ውስጥም ከኢትዮጵያ ውስጥም ያለውን በዘር በሃይማኖት የማፋለስ የማጣላት እርስ በርሱ እንዳይተማመን የሚያደርጉት ነገር ነው። ከዛም ባለፈ ትክክል ነው፣ እውነቱን ነው። አሁን የኤርትራ መንግስት ፕሬዝዳንት እንዳየው ነው አፈር ላይ ኮረኮንች ላይ መንደር ላይ የተጣለ የሐዘን ዳስ ውስጥ እንደማንኛውም ሰው ቁጭ ያለ ነው። እዛ ልዩ ምግብ አይበላም። ቆሎ ከመጣ ቆሎ ይበላል፣ ቂጣ ከመጣ ቂጣ ይበላል። ከህዝቡ የተለየ ፕሌት አይመጣለትም። እና ባጫ ዳቦ ነው የሚበሉ አለ። ኤርትራ ሰራዊት ዳቦ የሚበላ ከሆነ ጀነራሎቹ ዳቦ ነው የሚበሉ። ይህን ባንድ ወቅት ፕሬዝዳንት ኢሳያስ አፈወርቂ ስለ ልጆቹና ስለ ኤርትራ ውስጥ ያሉ ባለስልጣናት ሲናገር ካስታወስ ምን ስለሆን 6 ጣት አለን እንደኛ ህዝቡ ሽሮ እየበላ ህዝቡ እንደማንኛውም ትራንስፖርት ተጠቃሚ በባስና በታክሲ እየተንቀሳቀሰ የኔ ልጆች ወይ ደግሞ ሌሎች ሚኒስትሮች በልዩ መኪና የሚሄዱበት ምክንያት የለም ብሎ ነበር። በ1998 ጦርነት አንድ የግብጽ ጋዜጠኛ ቤቱ ድረስ ሄዶ ነበር። እንዴ ጎመንና ድንች ነው ወይ የምትበላ ሲለው እንዴ ምን እንድበላ ትጠብቃለህ? እኔኮ ስጋ በሊታ እንስሳ አይደለሁም። እንደማንኛውም ህዝብ ሽሮ እንበላለን፣ ጎመን እንበላለን፣ ምስር ክክ እንበላለን፣ ስጋ እንበላለን እንደማንኛውም ህዝብ አለው። እና ባጫ ደበሌ ኢትዮጵያ ውስጥ ያሉና እሱ ራሱ ህዝቡ በራብ እየተሳቀቀ ህዝቡ ጉርሻ እየተሸጠለት ጧጧ ሰንገበር የሚታረድላቸው ከሆነ የኤርትራ ጀነራሎች እንደማንኛውም ሰራዊት ዳቦ መብላታቸው ለኛ ኩራት ነው። ለኛ ባለስልጣኑ ከማንኛውም ተራ ሰራዊት ጋር ያላቸው እኩልነት፣ ለዛውም የደረቀ ዳቦ በተወረወረው ሰው የሚፈነክት ዳቦ ነው የሚበሉ ጀነራሎቹ። ከኛ ጋር እንጀራ ሲበሉ በልዩ ነው የሚያዩት አለ። እውነቱን ነው። የኢትዮጵያ ህዝብ ጀነራሎቹ የሚበሉትን ሰንጋበሬና የሰንጋበሬ ሻኛ የኢትዮጵያ ህዝብ ይበላል ወይ ብሎ ይደነቃሉ። ምክንያቱም እነሱ የሚበሉት ደረቅ ዳቦ ነው፣ ደረቅ ኮረሾ ነው። ለዛው ነው ሰውነታቸው ደረቅ የመሰለው እኮ እንጂ እንደነሱ ሰንጋበሬን ባከሉ ነበር እኮ ቢበሉና ይህ ታች ወረደ በጣም ካንድ ትልቅ ባለስልጣን የማትጠብቀው ርካሽ የቲክቶከር አይነት አነጋገር ተናገረ። በእኛ እይታ ግን ሐቅን የተናገረው ኩራትም ይሰማናል። እንኳንም ሰራዊቱ እየራበው ጧጧት በሬ ፍየል በግ ይታረድላቸው ነበር ቢል ትንሽ የሚሰማህ ነገር ሊኖር ይችላል። እና እዚህ ደረጃ ላይ የደረሰው ስለምንድን ነው? ትላንት እኮ ነው 3-4 ዓመት እኮ ነው የኤርትራ ጀነራሎች የመሩት ጦርነት ጻድቃንና ታደሰ ወረደ ገፍቶ ያስገቡት ሰራዊታችን ቀራ እንደገባ ሰንጋበሬ ተጨፈጨፍን ያለው እና እንዲህ ብሎ ባወደሰበት ምላሱ ደረቅ ዳቦ ነው የሚበሉ አርጅተዋል ደክመዋል ብሎ ቢናገር ጭንቅላቱ ውስጥ ያለ ጭንቀትና ፍራቻ ህዝቡን ምናልባት ስጋት ውስጥ ከታለው የሚል መንፈስ ካልሆነ ኤርትራ መንግስቱና ኤርትራ መንግስት በስተጀርባ ያሉትን ማንኛውንም አካል ባጫ ደበሌ አነጋገር ይለወጣል የሚል መንፈስ የለንም። የባጫ ደበሌን ቃለ መጠይቅ እውነት ለመናገር በጣም አሳፋሪ ነው። እንዳንድ ጀነራል እንዳንድ አምባሳደር በዚህ ደረጃ መናገር ለምን አስፈለገ? የብልጽግና ሰዎችስ እውነት ከፖለቲካ ወገንተኝነት ወጥተው ከዘር ቋት ከማንኛውም ምክንያታዊ ካልሆነ ድጋፍ ወጥተው የባጫ ደበሌን ቃለ መጠይቆችና ንግግሮች እኮ በደንብ ቢመረምሩ የሚያሳፍርና የሚያሸማቀቅ እኮ ነው።
ለምሳሌ አንድ ያነሳው ጀነራሎቹ ያኔ በ83 ነጻ በኤርትራ በወጣችበት ጊዜ ያላቸው ማዕረግ ነው አሁንም ያላቸው። እንግዲህ ባጫ ደበሌ በአንድ ጊዜ ነው ጀነራል የሆነው። ምናልባትም 10 አለቃ ነበረ። ከ10 አለቃነት ነው በአንድ ጊዜ ጀነራል ማዕረግ ያገኘው። በየትኛው የውጊያ ልምድ በየትኛው ትምህርት ቤት አልፎ እቹ የብሔር ኮታ የብሔረሰብ ኮታ ነው ኢትዮጵያ ውስጥ ጀነራል እንደ ራሽን በሚታደልበት ወቅት ላይ ስለተገኘ ጀነራል ሆነ እንጂ እውነት የሚያሳፍር ነው። በዚህ ደረጃም ወጥቶ ራሱንም ጭምር የሚያጋልጥ ነገር ባልተናገረ ነበርና እንዳልከው ከጭንቀት የመነጨ ነው። የኤርትራ ጀነራሎች በዚህ ደረጃ ዋጋ ለማሳጣትማ ከሆነ ጀነራል አበባው ታደሰ የተናገረውን እኮ ከአርካይቭ ላይ አውጥተን መስማት እንችላለን። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባልን ሰራዊት የቀበረው የሰለሞን ሰራዊት ነው። አሳልፈን እንዳንሰጥ አሳልፈን አንሰጥ። ኤርትራ ውስጥ በ1993 ኤርትራ ነጻ ከወጣችና በየጊዜው ማዕረግ ከተሰጣቸው በኋላ ማዕረግ ያልጨመሩ ባለስልጣኖች ወይ ጀነራሎች ናቸው ኤርትራ ውስጥ ያሉ አለ። እውነቱን ነው። እኛ ከምንሰጠው መልስ በላይ ግን በዚህ ሰዓት የምስራቅ አፍሪካ አማካሪ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ እንደተናገረው ባጫ ደበሌ እኮ ወታደር አይደለም፣ ስለ ወታደርነት የተማረው ፖለቲካዊውን ሚሊተሪ ሳይንስ የለም። ባጫ ደበሌ ሙርኮኛና እስክስተኛ ነው የነበረው። ከዛው ጥቶ ግን አብይ አህመድ ማዕረግና ሚሊተሪ አስለብሶ ማዕረግ ሰጥቶታል አለ። እውነቱን ነው። ባጫ በቀደም ባጫ ፌዘኛ ነው። ባጫ አንደኛ ወታደርም አይደለም፣ እስክስተኛ ነው፣ ዳንኪረኛ ነው። በዚህ መሃል ልብስ አልብሶ አመጣው። የትኛው ጦርነት ውስጥ ስንት ዓመት ጦርነት ስለማለ 48 ዓመት ወታደር ቤት ነኝ አለ። ከ48 ዓመቱ ምርኮኝነቱን ቀነሰ። ከዛ በኋላ የተማረው አካዳሚ የሚሊተሪ ሳይንስ ካለ ከዛ በኋላ ገብቶ ያሸነፈባቸው ጦርነቶች ካሉ በራሱ አፍ ተጨፈጨፍን ያለ ሰው ነው። እንግዲህ ምናልባት በነ ጀነራል አማን አምዶ ሚካኤል ጊዜ ሶማሊያ የዘመተው ወታደርና ከዛ በኋላ የመጡ ኢትዮጵያ ውስጥ የነበሩ ቢያንስ እያንዳንዳቸው 20 እና ከ25 ዓመት በላይ ሚሊተሪ ሳይንስ ትምህርት የተማሩ የባህር ኃይልም በለው የአየር ኃይልም በለው ምድር ጦርም በለው መኮንኖች ከፍተኛ መኮንኖች ነበሩና ከየት ያገኘው ማዕረግ ነው? ወይንስ ዝም ብሎ ልክ እንደ ዘፋኝ የሚለጠፍ ብር የተለጠፈልህ ማዕረግ ነው ብለህ ከጠየቀው በትክክለኛው የሚሊተሪ መንገድ የሄደው የወሰደው ጀነራልነት ማዕረግ ወይ ደግሞ ፊልድ ማርሻልነት ማዕረግ አይደለም። ኤርትራ ውስጥ በተለይ በዚህ ሰዓት ወይ ደግሞ አሁን ያለው የኤርትራ መንግስት ለስልጣን፣ ለስም፣ ለማዕረግ፣ ለምቾትና ለኑሮ የማይሳሳ የማይፈልግ መንግስት ነው ያለው። በብዙ ነገር ነው ማለት ነው፣ በብዙ ነገር እና አንዳንድ ነገር የኤርትራ መንግስት ጀነራሎች ታች አወርዳለሁ ብሎ የተናገራቸው ነገሮች በጣም ከጀነራል ማዕረግነት ከዛውም ከአምባሳደር የዲፕሎማት ሰው መሰማት የሌለባቸው ተራ የሆኑ ነገሮች ናቸው። እና እነዚህ ነገሮች ሁሉ ግን አሁንም ደግሜ የምለው አሁን እየመጣ ያለው በተለይ የፋኖ በወታደራዊ በስብስብም ኃይል የትግራይ መንግስት እንደ ድሮና እንደ ትላንትና 360 ዲግሪ አልተዘጋብንም አይዘጋብንም። ከኛ ጋር አብሮ መስራትና በሰላም መኖር ለሚፈልጉ የአማራም የአፋርም የኤርትራም የማንኛውም ህዝብ ጋር በሰላም መኖር ነው የምንፈልግ ከሚል ውጤት እየተፈጠረ ያለው ትብብርና መተሳሰብ የብልጽግና ውስጥና ብልጽግና ላይ ያሉ ሰዎችን ስጋት ውስጥ ከቷል። ያ ስጋት ደግሞ ትላንት እንደ ንጉስ ያወደስከውን አሁን ደግሞ እንደ ርኩስ ማራከስ በጣም ቀላል ነገር ነው ለነሱ። ቀደም እንዳልኩት ከ2 ከ3 ከ4 ዓመት በፊት ስለ ኤርትራ መንግስት፣ ስለ ኤርትራ ህዝብ፣ ስለ ኤርትራ ጀነራሎች ስሙን ባላስታውሰው ባልሳሳት ማን ተሰማ ይመስለኛል ስለ የኤርትራ ጀነራል ሲናገር ሸንቃጣ ነው እሱ የሚወጣው ዳገት እኔ መውጣት አቃተኝ፣ የሚሄደውን አካሄድ ቀናሁበት እና አንድ ነገር አመንኩኝ፣ ሰውነቴ መቀነስ እንዳለበት ቀነስኩኝ፣ የሱን ያህል ባይሆንም እየተንቀሳቀስኩ ነው አለ።
ሐዲሽ ተራራ በመውጣት በጣም ጎበዝ ነው። ስለዚህ ገና ከዛ ወደ እዚህ ከሱ እዚህ ጋር እንደምዋጋ ሲነገረኝ አብረውት የነበሩ አንዳንድ አዛዦች የኛ የነገሩኝ ምንድነው በፍጹም ነፋስ ነው ከሱ ጋር ከሆነ ኮማንድ ፖስት በጣም አስቸጋሪ ነው ብለውኛል። ከዛ በኋላ መጥተን መጀመሪያ ኮለላ ስናደርግም ያየሁት እሱን ነው። ከዛ በኋላ ጥርሴን ነክሼ እንደምንም ተቋቋምኩት። ሜዳ ላይ ደግሞ እኔ ሮጣለሁ አውቄ ባይችል ለማካካስ ይያልኩ ሜዳ ላይ ሲሆን እኔ በሩጫ ለመቅደም ጥራለሁ። ተራራ ላይ ሲሆን ደግሞ እግር ከእግር እየተከተልኩኝ ጥርሴን ነክሼም ቢሆን ግዳጁን ተወጥቻለሁ። ከዛ በኋላ ከሐዲሽ ምን ተማርኩ? አንደኛ ክብደት መቀነስ እንዳለብኝ፣ ሁለተኛ ይሄ የትንፋሽ ስፖርቶች መስራት እንዳለብኝ ከዛ ተማርኩና ባለች ክፍት ጊዜ እየሰራው አሁን ወደ 5 ኪሎ ቀንሼ አሁን ላይ ሐዲሽ የሚወጣበት ተራራ ሁሉ መውጣት የሚያስችል አቅም ፈጥሬያለሁ የሚል አንንታለኝ። በዛ ልክ ያወደስካቸውን አጎቶቻችን ባይደርሱልን ባልከው ከነሱ ጋር አብረን ባንዋጋ ብለ እንዳልወደስከው በዚህ በሁለት በሶስት ዓመት አዲስ ነገር እንደተፈጠረ እንዲያርገ ስታራክሳቸው የውስጥ የተምታታበት መንፈስ የፈጠረው አነጋገር ነውና ውጤቱ ጽምዶ ነው። ውጤቱ የኤርትራ መንግስት ዝምታ ነው። ዝም ብዙ ጊዜ አማራ ህዝብ ሲናገር ዝም ባላፍ ዝም ባይገባም ይባላል እና ዝም ማለታቸው የፈጠረው ጭንቀት ካልሆነ በስተቀር ከ3 ዓመት በፊት ወዲሽና አኮማሽቼ አሁን መጣላት ኖርማል ነው። ተጣልተህ እኮ ዲፕሎማሲ መዝጋት ትችላለህ፣ ድንበርን መዝጋት ትችላለህ፣ ኤምባሲን መሳብ ትችላለህ እንደማንኛውም ሀገር። እንዲህ የረከሰ አነጋገር ግን በተለይ በዚህ በቴክኖሎጂ ዘመን ኤአይ ተጠቅመ የኤርትራ መሪዎች ሌላ ዝንጀሮ ስለ ብታወጣቸው እንሽላሊት ብታስመስላቸው እውነታውና ምድር ላይ ያለው ሀቅ ያስላልሆነ ነገ ተመልሶ እፍረት ነው ለነሱና ለባጫም ሆነ እሱን ለሚልኩ ሰዎች እንደገና ደግሞ እሱን ተቀብለው 3 ሰዓት ሙሉ እንዲህ አይነት ቃለ ምልልስ ሲያደርጉ ይቅርታ አድርግልኝ እዛ ውስጥ መግባት ስለማልፈልግ ነው። ሁኔታውን ተከታትየዋለሁ። እነዚህ ሽምቅ ተዋጊ የምትላቸውና ትጥቅ ያነሱ ሰዎች ትጥቅ ማንሳት ይገባቸዋል ወይ ምክንያትስ አላቸው ወይ የሚል ጥያቄ ነበር። ያ ጥያቄው ራሱ ከ3 እና ከ4 ዓመት በፊት አብይ አህመድ ቡዳ ነው፣ አማራን ሳይበቀል አማራን ሳያጠፋ መተኛት አይፈልግም እና አማራን ይበቀላል ኦሮሞማ የሚል መንግስት የሚመሰርት ነው ብሎ ሲከስ የነበረ ሰው ነው እና አማራን ሊያጠፋ የተነሳ መንግስት መሆኑን ካወቀ አማራዎች ቢታጠቁና ሽምቅ ተዋጊ ቢሆኑ ምኑ ላይ ነው የሚያስከፋ ጀነራሉ የምጠይቀው? እና ይሁሉ ስብስብ ግን የሚናገሩትም የሚጠይቁትም ከጭንቀት የተነሳ ስለሆነ በእኛ በኤርትራ በኩል ቅድም እንዳልኩ እኛ ሶሻል ሚዲያ ላይ የምንናገር ሶሻል ሚዲያ ላይ ግብረ መልስ የምንሰጥ ሰዎች ነን። በኤርትራ መንግስት በኩል ግን ሁሉ ጊዜ አይንዛነን የሚባል ነገር አለ። አይንዛነን ማለት ታነዛናጋም በማንኛውም ሰዓት ዝግጁ ነን የሚል ነው። ዝግጁ ነን ያ ማለት እዛ አካባቢ ጦርነት ያስፈልጋል ማለት አይደለም። ያ ማለት ውጊያ ውስጥ እንገባለን ማለት አይደለም። አስፈላጊ ከሆነ ግን ልክ የኢትዮጵያ መንግስት ከማንም ጋር ተባብሮ የማንንም እጅ የሳመ ብርና ድሮን እንደሚሰበስብ ኤርትራ መንግስትም ይህን ማድረግ በጣም ቀላል ነው። ከፈለገው ማድረግም ካለበት ደግሞ ያደርጋልና ጭንቀቱ ገና በሚቀጥሉ 2-3 ሳምንታት በተለይ ባጫ ደበሌ አፍንጫ ስር የተሰበሰበው የኡጋዴን፣ የጋምቤላ፣ የሶማል፣ የሱዳን፣ የኤርትራ የፋኖች ትብብር በቪዲዮ ሲለቀቅ ሌላ ለየት ያለ እብደት እንሰማለን። ምክንያቱም ባጫ አፍንጫ ስር ነው ይሁሉ ነገር እየተካሄደ ያለው፣ ባጫ ብብት ስር ነው ይሁሉ ነገር እየሆነ ያለው። መሳይ አክሊሉ፣ ሌላው የአቶ ጌታቸው ረዳ ከአንድ ወር በፊት የሰጠው አንድ መግለጫ አለ። መግለጫ ነው የሆነ አንድ ስብሰባ ላይ የተናገረው ነው። በዛ መጠን ኤርትራን እንደ ሀገር ሊገልጻት አልፈለገም፣ ሀገር መሆን ያቃታት በሚል ብዙ መገለጫዎችን ያወጣው። እንደው ከረን ካለው ነዋሪ የበለጠ ስደተኛ ኤርትራዊ ኡጋንዳ ይገኛል፣ እንደ ሀገር መቆም አልቻለችም፣ ብዙ ነገሮችን ያነሳው ጌታቸው ረዳ ለነጻነት ለሚባለው ስሜት የነበረው ዩፎሪያ የደነዘዘበት ከከረን ይልቅ ካምፓላ ብዙ ኤርትራውያን በአሁኑ ሰዓት
ከረን የኤርትራ ሁለተኛ ከተማ ነው። ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ይኖራል። ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪ ዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጢ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረጅም ጊዜ ልታስቆየው እንደማትችል የሚያሳይ በዛ መጠን ኤርትራን ለመግለጽ የሄደበት ርቀት ለነ አብይ አህመድ ተመችቷቸዋል። አብይ አህመድ አሁን ባለው ሁኔታ ጌታቸው ረዳንና ጻድቃን ገብረትንሳኤን ነው ከጎኑ አድርጎ ምናልባትም ከኤርትራ ጋር ወደፊት ሊኖር የሚችለውን ነገር ለመጋፈጥ ይወሰነው። ጌታቸው ረዳ በዛ ደረጃ ኤርትራን የገለጸበት አሁንም ድረስ በግራም በቀኝ ማንኛውንም ነገር ከኤርትራ ጋር እያያያዘ ነው የሚናገረውም የሚጽፈው። እዚህ ላይ ምን አስተያየት አለ? ኤርትራን በዛ ደረጃ ጌታቸው ሲገልጻት እንደ አንድ ኤርትራዊ ምን ተሰማ? እንደ አንድ ትልቅ ምሁርና እንደ አንድ ትልቅ የፕራይም ሚኒስተር አማካሪ እንደዚህ አይነት ነገር ቅድም እንዳልኩ መንደር ውስጥ እየተልከሰከሰች ቡና የምትጠጣ አይነት ሴት ወሬ ሲያወሩ በእነሱ ነው ማዝነው ነው። ኤርትራ ለኤርትራውያን ልክ ነፍሱን ይማረውና አንድ ኤርትራ ድምጻዊ ክቡር ድምጻዊ አብርሃም አፈወርቂ ለዓለም ትንሽ ነች ሀገሬ ለኔ ግን ሰፊ ዓለም ነች እንዳለው ለኛ ለኤርትራውያን ኤርትራ ልዩ ነገር ነች። የፈለገ ችግር ቢኖረንም የፈለገ የኑሮ ውድነትና ማንኛውም ነገር ቢኖር ችግሩ የመጣውና ለችግሩ ጥንቅ የሆነ ነገር ትላንቱም እነ ጌታቸው ረዳና የጌታቸው ረዳ አይነት መሰል አሁንም ጌታቸው ረዳና የሱ ጎን ያሉ ስለሆኑ ለተናገራቸው ችግር አለላለው ብዙ አይደንቀንም። አንድ ሁለተኛ ስደተኛ ኡጋንዳ አለ ኬንያ አለ እንደዚህ ያለ ይላል። በጣም ደስ ይለናል። ምክንያቱም የኤርትራን ስደተኛ ከትግራዩም ይሁን ከአማራውም ይሁን ከኦሮሞውም ይሁን ስደተኛ በላይ ክብር ሰጥቶ የኤርትራን ስደተኛ ማንሳቱ በጣም ደስ ይለኛል። ምክንያቱም ሶሻል ሚዲያ ላይ እንዳለ መጠን በየመንና በሳዑዲ አረብ መሃል ላይ ያሉ የትግራይም በለ ማንኛውም የኢትዮጵያው ዜጎች በጣም ነው ምናዝንላቸው። ምክንያቱም በዛ መንገድ የመጣን ሰዎች ስለሆነ ስለነሱ መናገር ትቶ ስለ ኤርትራ ስደተኞች ከተናገረ ግን ለኤርትራ ስደተኞች ያለው ክብርን እናመሰግናለን። ከዛ ባለፈ ጌታቸው ረዳ ጦርነቱ የተነሳ ጊዜም ታስታውስ እንደሆነ ያሉንን ሚሳይሎች አማራ ክልልና ኤርትራ ላይ አስመራ ላይ እናዘንባለን ብሎ ነበር። ጦርነቱ መጥቶ ወደ ሰላም ከመጡ በኋላ ደግሞ የመጀመሪያው ሰው ከኤርትራ መንግስትና ከኤርትራ ህዝብ ጋር መስራት አለብን ዶክተር አብይ አህመድ የኤርትራ መንግስት ከናንተ ጋር ቂም አለውና ቂማችሁን ተነጋግራችሁ ፍቱ ብሎኛል እና ከኤርትራ መንግስት ጋር ኖርማላይዝ ማድረግ እንፈልጋለን መታረቅ እንፈልጋለን ብሎ የጀመረ ሰው ቢኖር ጌታቸው ረዳ ነው እና ያ ጅምሩ ግን እንኳን አልቀጠለ ነው የምንለውኛ የኤርትራ መንግስት ደግሞ አንድ ኤርትራ ባለስልጣናት ጋር ዱባይ ይሁን የሆነ ቦታ ተገናኝቷል። ጌታቸው ረዳ የሚመራው ልኡካን ቡድን ባንዳንድ የትግራይና የኤርትራ ሰዎች እንደሚወራው በተለይ በአቶ ዳዊት ገብረዝጋቢር አመካኝነትና በሌሎች ዱባይ ላይ ለመገናኘት ከዱባይም አልፎ ደግሞ ባጻ ለመገናኘት ውሳኔ ነበረ ነው የሚል ጌታቸው ረዳ ራሱ ያናፈሰው ነው። ኦለፈሳደን ድንገት ላይ ግን የኤርትራ መንግስት ይህ ነገር እንዲቋረጥ አደረገ አለ እና እነዚህ ነገሮችና ከበስተጀርባ ያሉ ነገሮችን ስናይ የአብይ አህመድ መንግስት በጌታቸው ረዳ በኩል የኤርትራ መንግስት ማባበል የኤርትራ መንግስት ከነሱ ጋር አብሮ እንዲሰራ ማድረግና ትግራይ ውስጥ ያሉ የብልጽግና መንግስት የማይቀበሉ ትግሬዎች ከዛም አልፎ ደግሞ አማራ ክልል ውስጥ ያሉ አሁን ፋኖ የሚባሉትን የሚመቱበት መንገድ ምናልባት ጀነራል ጉዲና ባልሳሳት ትግሬ ከኤርትራም ከአማራም ጋር ቂም አለበት ሂሳብ ማወራረድ ይፈልጋል እና መዋጋት አለባቸው። እነሱ ከተዋጉ በኋላ እኛ ወይ 1000 ዓመት እንነክሳለን ወይ ደግሞ ኦሮሞን ነፃ እናወጣለን የሚል ንግግር የተቀዳ ለቪዲዮ ላይ እና ይህ ነገር የኤርትራ መንግስት ይድረሰው አይድረሰው ከጌታቸው ረዳ ጋር የሚደረግ ማንኛውም አይነት ግንኙነት ኢሚዲየትሊ እንዲቋረጥ ተደረገ። ግንኙነቱ ተጀምሮ ነበር፣ በትክክል ተጀምሮ ነበር። ምክንያቱም የኤርትራ መንግስት ቅድም እንዳልኩ ከትግራይም ከአማራም ከኦሮሞም ከሱዳንም ከማንኛውም ህዝብ ከህዝብ አንፃር ነው ማለት ጥላቻ የለበትም።
የኤርትራ መንግስት ለምንድን ነው እንዲቋረጥ የፈለገው ከጌታቸው ጋር የተጀመረው ድርድር? ጌታቸው ህወሓትን ወክሎ ወይስ ማንን ወክሎ ነው የመጣው? ሙሉ የህወሓት ፍቃድ ነበረ ጌታቸው ከኤርትራ ጋር ዱባይ ላይ ሲገናኝ? የህወሓት ሙሉ ፍቃድና ስልጣን ነበረ ማለት አልችልም። ምክንያቱም በዛ ሰዓት ጌታቸው ረዳ የትግራይ ክልል ጊዜያዊ ፕሬዝዳንት ወይ ጊዜያዊ አስተዳዳሪ ነበር እና የሚሰጠው ትዕዛዝ ሆነ ግንኙነቱ በቀጥታ ብልጽግና አዲስ አበባ ካለው የብልጽግና ባለስልጣናት ነው እና ትግራይ ውስጥ ያሉ ባለስልጣናት አብዛኛዎቹ ደግሞ ስልጣን አሰጣጡንም አልተቀበሉም። ከመጀመሪያ ደስተኞችም አልነበሩም። ሁኔታውን ሲያዩ ደግሞ ከጌታቸው ረዳ ጋር ያደርጉ የነበረውን ትብብር ያቋረጡበት ጊዜ ነበር። ለዚህ መልስ ሊሰጠን የሚችል ምናልባት ሰምተው ከሆነ የስዩም ተሾመ የሚባል አክቲቪስት አዲስ አበባ ያለ አብይ አህመድ እኮ ፕሪቶሪያና ከፕሪቶሪያ በኋላ ትጥቃቸውን ሙሉ ለሙሉ ያልቀባ የወያኔዎችና አንዳንድ መሳሪያም የሰጣቸው እንዲወጉ ነበር አለ። እኛን እንዲወጉ ይለዋል ጋዜጠኛው። አይደለም እነዛን ያጎቶቻቸው ልጆች ኤርትራን እንዲወጉ አለ። እና ጋዜጠኛው ምን አለው? ታዲያ ብልጽግና በሰጠው መሳሪያ ነው አሁን እኛን እየወጉ ያሉ አለው። እና ብዙ ውስጥን ስታይ ውስጥ እዛ የሚባለውን ነገር ስታይ ብልጽግና ከኤርትራ መንግስትም ከትግራይ መንግስትም ጋር እየሰራ ውስጥ ለውስጥ ግን ኤርትራንም ትግራይንም አማራንም የማዳቀቁን ስራ በስነ ስርዓት ተያይዞት ነበር። የኤርትራ መንግስት ይህን ከደረሰ በኋላ ነው ከጌታቸው ረዳ ጋር ይደረግ የነበረ ማንኛውም አይነት ግንኙነት እንዲቋረጥ የተደረገው። ጌታቸው ረዳ ከትግራይ ከወጣ በኋላ ጌታቸው ረዳ ቁልፍና ማህተም ከተቀማ በኋላ ግን የኤርትራ መንግስት ወደ ትግራይ በኩል ያለው አስተያየት እንደ ድሮ እንደማንኛውም ሰላማዊ የሆነና ኖርማላይዜሽኑ መመለስ አለበት የሚል ጥያቄ ነው እና ጌታቸው ረዳም ሆነ ጻድቃን ገብረትንሳኤም የሰሜን እዝ ሲመታኮ አዛዥ የነበሩ ሰዎች ናቸው። የሰሜን እዝ ሰራዊት ተመታ፣ በብረት በቢላ እንደዚህ ተደረፈሩ፣ እንደዚህ ሆኑ፣ ራቆታቸው ወደ ኤርትራ ላኩብን ሲል አብይ አህመድ አዛዥ የነበረው ጻድቃን ገብረትንሳኤ፣ ጌታቸው ረዳና ሌሎች የህወሓት ባለስልጣኖች ናቸው። ምን አዲስ ነገር ተገኝቶ ነው አሁን ጌታቸው ረዳ በእንዲህ አይነት ኡፎፍ እንክብካቤ እየተያዘ ካል አብይ ለሚፈጽማቸው የጥፋት እርምጃዎች ተላላኪ ይሆናል የሚል ነው እና የጌታቸው ረዳ የጻድቃን ገብረትንሳኤ አንዳንድ የትግራይ ተወላጅ የሆኑ አሁን ብልጽግና ውስጥ ያሉ ከትጥቅ ትግል አንስተ ከኤርትራ መንግስት ባለስልጣናት ጋር ጥላቻ ያላቸው ሰዎች አሉ፣ ቂም ያላቸው ሰዎች አሉ። በእያንዳንዱ ኢንተርቪውና በእያንዳንዱ መግለጫ የኤርትራን መንግስት፣ የኤርትራን ሰራዊት፣ የኤርትራን ህዝብ፣ የኤርትራን ከተሞች የማጥላላትና የማሳነስ አሳንሶ የመግለጽ ዝንባሌ አለ። ስለ ኤርትራ ያለበትን ሁኔታ ጌታቸው ረዳ እንዲነግረን አንፈልግም። ምክንያቱም ሀገራችን ነው፣ እንሄዳለን፣ ፋሚሊዎቻችን አሉ። ያለውን ችግር ማንም እንዲነግረን አንፈልግም። ኤርትራ ውስጥ ካለው ችግር የባሰ ኢትዮጵያ ውስጥ ያለው ችግር ይበልጣልና ስለነሱ ስለውስጥ ጉዳይ ልክ አንድ ጊዜ ራሷን ሳታማስል የሶስት አማስል የራሷ አረረበት እንደሚባል ኢትዮጵያ ውስጥ ያለው ችግር ኤርትራ ውስጥ ካለው ችግር እንደሚበልጥ 100% እርግጠኛ ነኝ እና የጌታቸው ረዳ የጻድቃን ያንዳንድ የትግራይ ተወላጆች አዲስ አበባ ውስጥ ያሉ ጥላቻ ከትጥቅ ትግል የጀመረ ሰላም ሲሆን ሰላም መስሎ የሚቀርቡ ኮሞፍላጅ የሚመሳሰሉ ጥላቻ በሚኖርበት ሰዓት ደግሞ የውስጥ ጥላቻዎችን የሚያወጡ ስለሆኑ ብዙ አይደንቀንም። የሚሰጡት መግለጫ በሙሉ ኤርትራውያንና ኤርትራ መንግስት ላይ ሊያመጣ የሚችለው የስነ ልቦና ስብራት፣ የሞራል መዳቀቅ ወይ ደግሞ እንደዚህ ያሉን ብሎ የመቆጨት መንፈስ የለም። ሁሉ ጊዜ ቂም የነከሰና አንዴ የተወጋ የፈለገውን ነገር የመናገር መብትና አቅም ስላለው ብዙ የሚሰማን ነገርና ምንም የሚመስለን ነገር እንደሌለ ማሳወቅ ፈልጋለሁ። መሳይ ግን ለሚቀጥሉት 2-3 ሳምንታት ተመሳሳይና የባሰ አይነት ዘለፋን በለው ስድብን በለው ከፍተኛ ባለስልጣናቱ እንሰማለን፣ ከአብይ አህመድም ጭምር። የአብይ አህመድ እኮ ባሮንቱ የባንቲ ነው፣ በባንቲ ስም የወጣ ነውና ባሮንቱም የኦሮሞ ነው አለ። ትግሬዎቹን ሲያጥላላ ሚኒሊክ ባድዋ ጦርነት ጊዜ ከኦሮሞ የመጡት 120 ሺህ ሰራዊት ትግራይ ውስጥ ስንት የኦሮሞ ተወላጅ ወልደው ሄዱ፣ ዲኤንኤ ይቁጠረው አለ። በዚህ በኢትዮ ኤርትራ ጦርነት ለ20 ዓመት ትግራይ ውስጥ የነበረ ሰራዊታችን ቢያንስ አለ አንድ ወታደር ከ10 እስከ 20 ልጆች ወልደዋል አለ። ምን ማለት ነው? ዲሞግራፊ የትግራይ ማጥፋት ማለት ነው።
በዛ በኩል ሂዶ ደግሞ አፄ ዮሐንስ የአማራ ክልል ህዝብ ላይ ያደረሰውን ጥፋት ታውቃላችሁ አለ እና ይህ ሁሉ ሰብስበ ስታየው ጭንቀት የፈጠረው መውጫ የማይገኝለት በጣም የወረደና የረከሰ አነጋገር ነውና የሚናገሩት ሁሉ በጣም ቀላል የሆነና ከኛ መልስ አንፃር ስታየው መመለሱና እንስተ መናገሩ ራሱ ተገቢ አይመስለኝም ለኔ። አክሊሉ እንደ ኮሙኒኬሽን ሚዲያዎች የብልጽግናን አቋሞች የብልጽግና እንዲህ አይነቱን ትርክቶች በሰፊው እያወጡ ነው። በኤርትራ በኩል ዝምታ መመረጡ አልፎ አልፎ ነው በአንዳንድ ባለስልጣናት ቃል አቀባይ የማነ ገብረ መስቀል አማካይነት አንዳንድ ትዊተር ላይ የምናየው መልስ ካልሆነ በስተቀር በብልጽግና ባለስልጣናት በወታደሩም በፖለቲካ አመራሩም በየጊዜው በሚሰጠው መግለጫና ኤርትራን በተመለከተ በሚነሱ ጉዳዮች ላይ ምላሽ አለመኖሩ አንዳንድ ጊዜ ያው የኮሙኒኬሽን የዚህ የተግባቦት ፍልስፍናን መርህን ታቋለ ተደጋጋሚ ውሸት እውነት ሊመስል ይችላል። ስለዚህ በየቀኑ እንዲህ አይነት ነገር ሲነሳ ምላሽ አለመስጠቱ ትክክለኛ ስትራቴጂ ነው ብሎ መውሰድ አይቻልም። የኤርትራ መንግስት ምንም ይሁን ምን አጠፋም አላጠፋም የሚባለው ነገር ትክክልም ይሁን አይሁን ግን አቋሙን ማሳወቁ አልፎ አልፎም ቢሆን ተገቢነት አለውና እንዲህ አይነቱ ዝምታ ተገቢ ነው ወይ? ለአንዳንድ ነገሮች ማስተባበያ ለመስጠት ለአንዳንድ ነገሮች ትክክለኛው አቋማችን ይሄ ነው ብሎ አለመናገር የኤርትራ መንግስት ድክመት አይደለም እንደው እንደ ባህል ተያያዘ እንጂ አንዳንድ ጊዜ ባለው አጠቃላይ ዘመን ባመጣው በዚህ ወቅት ላይ ምላሽ አለመስጠት ወይም ደግሞ አቋምን አለማሳወቅ የዛኛውን ወገን ተወደደም ተጠላም እውነት እንዲመስል የሚያደርግ ይመስለኛል። ትክክል ብለሃል። በትክክል እኔም እንደ አንድ ዜጋ አንዳንድ ጊዜ የኤርትራ የውጭ ጉዳይ ሚኒስትር የኤርትራ ሚኒስትሪ ኦፍ ኢንፎርሜሽን የኤርትራ መከላከያ ሚኒስትር አስፈላጊ ሆኖ በሚታይበት ሰዓት ለእንደዚህ አይነት ታች ርካሽ የወረደ አነጋገር ወይ ደግሞ የሀገርና የህዝብን ክብር ሊነካ በሚችል መልኩ መልስ ወይ ግብረ መልስ ያለ መስጠት እንደ ዜጋ እኔንም ለምን አይመልሱም ለምን አይናገሩም ሌላው ቢቀር ትንሽ ስቴትመንት ጽፈው ለምን አይለቁም የሚል አስተያየት አለኝ። በኤርትራ መንግስት በኩል ደግሞ ብዙ ጊዜ ስታናግራቸው ጠላት ወደሚፈልገው ነገር መጎተትና መሳብ የለብህም እነሱም የሚፈልጉት የኤርትራ መንግስት ከነሱ ጋር የቃላት ጦርነት እንካ ገባ ሰጣ ውስጥ እንድንገባ ነው የሚፈልጉ ይላሉ። ግን በዚህች ባለፉት 2-3 ሳምንታት በኤርትራ ናሽናል ቴሌቪዥን የተጀመረ ዝም ያልነው ዝም ማለትን ስለመረጥን ነው የሚል አርስተ ሰጥቶት በእያንዳንዱ የጌታቸው ረዳ በአብይ አህመድ በዲና ሙፍቲ በባጫ በብርሃኑ ጁላ በማንኛውም የኢትዮጵያ ባለስልጣን በሰጧቸው ነገሮች ቪዲዮ እየተቀናበረ መልስ እየተሰጠ ነው። ምናልባት አልደረሰም ወይ በትግርኛ ስለሆነ አልተከታተልከው ሊሆን ይችላል እንጂ በዚህ ሰዓት መልስ እየተሰጠ ነው እና መልስ መስጠቱ በትክክል አስፈላጊ ነው። በትግርኛም እንደዛ የሚባል አባባል አለ ሐሰት ከደጋገም ሐቂ ይመስል ይባላል። ማለት ውሸት ሲደጋገም እውነት ይመስላል ይባላል። ግን ብልጽግና ውስጥ ያሉ ባለስልጣናት ከአብይ አህመድ አንስተ እስከታች ካሉ ድረስ ተናግረው ሊያሳምኑት የሚችሉ የኢትዮጵያ ህዝብ አለ አለንም በዚህ ሰዓት የብሔር ነገር ሆኖበት ጌታቸው ረዳ ትግሬ ስለሆነ ለደግፈው ጻድቃን ትግሬ ስለሆነ ለደግፈው ባጫ ደበሌ ኦሮሞ ስለሆንኩ ነው ሙርኮኛ ያሉኝና ከኔ ጋር ቁሙ እንዳለው ካልሆነ በስተቀር እውነታውን የማያውቅ ሰው በዚህ ሰዓት አለ አልልም። ግን እጋራዋለሁ ሐሳብን ትክክል ነው። የኤርትራ መንግስት አስፈላጊ በሆነበት ሰዓት በሃተታ መልክ አንዳንዴ የሚወጡ ነገሮች አሉ በጣም ቁጥብና ውስን ቢሆን ግብረ መልስ እንዲሰጡ ያው ተገቢ ነው ላለውንም መዘግየታቸው ወይ ዝም ማለታቸው አንዳንዴ አግባብ አይደለም ባይነኝ እኔም እንዳንተው መሳይ። አክሊሉ እንግዲህ እንዳውን ደግሞ እንዳንድ የምስራቅ አፍሪካን ፖለቲካ በየጊዜው ትንታኔ ተሰጣለ በዛ ደረጃ ነው አሁን ጥያቄዎቹን የማቀርብልህ ቀደም ሲል እንዳነሳ ነው በኤርትራ መንግስትና በሌላው አካል መሃል ስላለው ያንተን አቋም ያንተን ከኤርትራ መንግስት አንፃር ያለህን እይታ ነው ያካፈልከን። አሁን ደግሞ ወጣ እንበልና ምስራቅ አፍሪካ ላይ ምን ሊመጣ ይችላል? እንግዲህ አብይ አህመድ ተያይዘው የሚመጡ አሉ ኢትዮጵያ ውስጥ ያሉት ተላላኪዎች ወይም ደግሞ ባንዳዎች አሉ። ባዳ ደግሞ ሚላቸው አለ ኤርትራ ሱዳን ከላይ ደግሞ ግብጽ
እንደነዚህ አይነት ነገር አለ። በእርግጥ አንተ እንደምትለው ምንም ነገር ከኤርትራ ጋር በተያዘ ጦርነት ላይ ከፈት ይችላል የሚል ነው። እሱን ነገር ማይቀበለው ግን ከዛም በሰፋ ባለፈው የአሜሪካ መንግስት ከኤርትራ ጋር ጦርነት ኢትዮጵያ ልትገባ ትችላለች የሚል ስጋት እንዳላቸው የአሜሪካ የስለላ ተቋምን የሚመሩት ባለስልጣን ተናግረዋል። ስለዚህ የሆነ ነገር መምጣቱ አይቀርም። ምን ይታያል? አሁን ምስራቅ አፍሪካ ላይ ዱብ እያለ ያለ ጦርነት አለ። ነጋሪት በዚህም በዛም እየተጎሰመ ነው። የትብብሩ ምናልባት የሚጀምሩት ዘመቻ ከተከፈተ ባጫ ደበሌ እንዳለው ጦርነቱ ድንበር አይኖረውም፣ አስመራም ሊሆን ይችላል፣ ካርቱምም ሊሆን ይችላል መጨረሻው የሚል ነገር አንስቷል። ምን ይታያል በቀጣይ? ባጫ ደበሌ ብቻ ሳይሆን ጌታቸው ረዳም እንደዚሁ ቀደም ባለም ጻድቃን ገብረትንሳኤ የተናገሩት ነገር ቢኖር ጦርነት ከተነሳ ኤርትራ ወይ ኤርትራ የምትባል ሀገር አትኖርም፣ ወይ ደግሞ ጦርነት ከተነሳ ካርታ ወይ ጂኦግራፊው ይቀየራል የሚባል ነገር አለ። አሁን በቅርብ ጊዜ የምንሰማቸው ደግሞ ጦርነት ከተነሳ ይላሉ ሱዳን ውስጥ ሊሆን ይችላል የሚያልቀው፣ ሶማሌ ሊሆን ይችላል የሚያልቀው የሚል ትንታኔ ወይ ትንበያ ይሰጣሉ። ይሄ ሁሉ ስታየው አስፈላጊ ነው ወይ? ሱዳን ውስጥ ለምንድነው ጦርነት የኢትዮጵያ መንግስት እንበል ወይ ከኢትዮጵያ መንግስት ጋር ተያይዞ ሱዳን ውስጥ ጦርነት የሚያልቅበት ምክንያት ምንድነው? ምንም ምክንያት የለም። ሶማሌ ውስጥ ጦርነት የሚያልቅበት ምንም ምክንያት የለም። ጦርነት ከተነሳ ኤርትራ ባድመና አስመራ ደጀንና ግንባር አይሆኑም የሚባል ዛቻና የማስፈራሪያ አይነት አነጋገር አለ። አንድ ሰው መጥፎ ነገር ሲናገር በትግርኛ ነፍስህ አግበር ያልካ ይባላል። ምን ማለት ነው? የተናገርከው መጥፎ ነገር ለራስ ይሁን ወይ ደግሞ ባንተ ይድረስ አነጋገር ነውና ጂኦግራፊ ይቀየራል ከተባለ እነዚህ ሰዎች አስበውበት ያውቃሉ? ጦርነት ከተነሳ አስመራ ላይ ድሮን ሲሳፈፍ አዲስ አበባ ላይ ድሮን ወይ ደግሞ ሚሳኤል የማይንሳፈፍበት ምክንያት አስበው ያውቃሉ? ሊሆን አይችልም የሚሉበት ምክንያት ሊኖር ይችላል። አስመራ ውስጥ ወይ ኤርትራ ውስጥ ካርታ ይቀየራል ሲሉ ቃል በቃል ነው መናገር የምፈልገው። ምን ይሰማል መሳየ ባላቅም ኦጋዴን ነፃ ይወጣል ብለውና ጂኦግራፊ ይቀየራል ኢትዮጵያ ውስጥ ብለው አስበው ያውቃሉ? ጋምቤላ ከሳውት ሱዳን ጋር ይጠቃለላልና ጂኦግራፊ ይቀየራል ብለው አስበው ያውቃሉ? ትግራይ እንደ ትግራይ ስቴት ነፃነቱን ይጎናጸፍና ነፃ ከስቴት ኦፍ ዲፋክቶ ወጥቶ ነፃ ሀገርና ነፃ ስቴት ሊሆን ይችላል ብለው አስበው ያውቃሉ? እና ብዙ ጊዜ ለሌላ ሰው እንደ ማስፈራሪያ የምትጠቀምባቸው ነገሮች አገር ውስጥ ወይ ራስ ውስጥ ሊሆኑ ይችሉ ብለህ ማሰብ ጥሩ ነው። ሱዳን ውስጥ ጦርነት ሊነሳ ይችላል ይላሉ። ጦርነት አለ እኮ ሱዳን ውስጥ እኮ የኢትዮጵያ መንግስት ከሩቁ ነው የሚመራው። ከኢትዮጵያ መሬት እየተነሱ ሱዳን ውስጥ የሚደበድቡ ድሮኖች የሚነሱበት ከዩናይትድ አረብ ኤምሬት የሚላክ ማንኛውም አይነት ድጋፍ በቤኒሻንጉል ጉሙዝም ብለው በሌላ በኩል አቋርጦ ወደ ሱዳንና ሳውት ሱዳን የሚገባበት ወይ ደግሞ ወደ ራፒድ ስፔሻል ፎርስ የሚላክ መሳሪያ አለ እና የነዚህ አይነት ነገር እንቅስቃሴ የፈጠረው ስጋት ምን ይላሉ የሚል እንቅስቃሴ ነውና ጦርነት በኔ እይታውንም ደጋግሜ የምለው ነገር ይነሳል ወይ ደግሞ እንዲህ አይነት ምስራቅ አፍሪካ ሊበጠብጥ ይችላል የሚል ጦርነት ይነሳል የሚል እምነት አሁንም የለኝም። ከተነሳ ጦርነት ግን ነው የምለው በተለይ ኢትዮጵያ ውስጥ በጣም መጥፎ ሁኔታ ሊፈጠር እንደሚችል መገንዘብና ማሰብ ያስፈልጋል። ትግራይ ውስጥ ካለው ሁኔታ፣ ሲዳማ ውስጥ ካለው ሁኔታ፣ ቤኒሻንጉል ጉሙዝ ካለው ሁኔታ፣ ኦጋዴን ውስጥ ካለው ሁኔታ፣ አማራ ክልል ካለው ሁኔታ ጋር አስተያይተን ኢትዮጵያ በሰላምና የኢትዮጵያ ሕዝብ በሰላም መቀጠል አለበት የሚሉ የውጭም ውስጥም ያሉ የፖለቲካ ኃይሎች ግምት ውስጥ አስገብተን የሚነሳው ጦርነት እንደሚባለው ድንበር ዘለል ባይሆንም መጥፎ ጦርነት ሊሆን ይችላል። በርግጥ መጥፎ ጦርነት የሚሆነው ግን ኢትዮጵያ ውስጥ ወይ ኤርትራ ድንበር ውስጥ አልፎ ሌላ ቦታ የሚሄድ ጦርነት ሊሆን ይችላል የሚል እምነት የለኝም። እንግዲህ አብይ አህመድም ሆነ የሱ ጀነራሎች እንደሚሉት ጦርነቱ የቴክኖሎጂ ነው። ከዚህ በኋላ ምናልባት ሰራዊት እግረኛ የገሰገሰ ሄዶ አስመራ የገሰገሰ ሄዶ ካርቱም ላይ ገባ ይችላል። አብይ አህመድ የሚለው የድሮን ቴክኖሎጂ ታጥቀናል፣ ሌሎችም አሉ ነው። በዚህ ደግሞ ከጎኑ የተባበሩት አረብ ኤሚሬትስ አለች። የቱርክ ድሮኖችንም እንደም ሰሞኑን እንደሰማነው ከሆነ በርካታ የቱርክ ድሮኖችንም አግኝቷል። ባጫ ደበሌ እንዳለው ባድመም ሆነ አስመራን በድሮን በመምታት ሰራዊት ሳናስገባ እንችላለን ነው። ካርቱንም በተመሳሳይ በዚህ አይነት መልኩ ያደርገዋል አያደርገውም ሌላ ጉዳይ ነው። ግን የመሆን እድሉ አለ። አብይ አህመድን ከማድረግ ወደ ኋላ አይልም። አጥፍቶ ጠፊ ነው ብለዋል አንዳንድ የኦሮሞ ፖለቲከኞች ጭምር።
ስለዚህ አጥፍቶ ለመጥፋት የወሰነ ሰው ጦርነቱን ጎትቶ ሱዳን አስገብቷል። ኢትዮጵያውን በሱዳን ጦርነት ውስጥ እጁ አለበት። ወደድንም ጠላንም አብይ ዞን ገብቷል። ስለዚህ ይህንን የማድረግ የጥፋት ተልኮ ስላለው ከማድረግ ወደ ኋላ የለም። አቅም አለ የለም እንደሚለው ከሆነ በቴክኖሎጂ ማድረግ ይቻላል ነው። ቴክኖሎጂ ያንን ይፈቅድለታል። ሌሎችስ የዚህን ተቃራኒ በሆነ መልኩ ይህንን የሚያመክን ታጥቀዋል። እሱን እንግዲህ በዝርዝር የምናውቀው የለም። ግን ሊያደርገው የሚችልበት እድል ሙሉ በሙሉ የተዘጋ አይደለም የሚለውን እንዴት ታየዋለህ? ማድረግ ቅድም እንዳልኩ ነው። ዶክተር አብይ አህመድ ወይ ደግሞ የአብይ የብልጽግና መንግስት በዚህች ሰዓት ልክ በርና መስኮት እንደተዘጋባት ድመት በሚያስብበትና በሚደርስበት ሰዓት በማንኛውም ሰዓት ማንኛውም አይነት በደመነፍስ የሚመጣ የጦር ወይ ደግሞ የጦርነት እርምጃ ሊወስድ ይችላል። ያ የሚወስደው የጦርነት እርምጃ ግን እያልኩ ያለው እኔ የሚወስደው የጦርነት እርምጃ እሱ የታጠቀውን አይነት መሳሪያ ቢያንስም ቢበዛም ሌላው የማይታጠቅበት ምክንያት የለም እያልኩኝ ነው። ድሮን ካለው ይብዛም ይነስም የኤርትራ መንግስትም የራሱ የሆነ የጦር መሳሪያ አለው። አዲስ አበባ ቁጭ ብሎ የምስራቅ አፍሪካንና ኢትዮጵያንም ኤርትራንም ሱዳንንም የሚበጣብጥ በተላላኪነት ደም እያናከረ መንግስት ለአንዴና ለመጨረሻ ከስፍራው ማራቅና መገልበጥ ብቻ ነው። ያ የማይቻል ከሆነና ጦርነት ውስጥ ከተገባ ግን ምናልባት እንደሚመኙት በቶሎ የማያልቅ ጦርነት ሊሆን ይችላል። ከተገባ ነው ግን አይመስለኝም። የአሜሪካ መንግስት የስለላ መዋቅር ሰጠ የሚባሉ ሁኔታዎች አሉ። ኤርቨን ማሲንጋን አምባሳደር ኤርቨን ማሲንጋን መቀሌ ሄዶ ከተመለሰ በኋላ አማራ ክልል ሄዶ ከተመለሰ በኋላ አፍሪኮም የሚባሉ ጀነራሎች አዲስ አበባ ካደረጉ ስብሰባ በኋላ የተናፈሰ ነው። ያ ደግሞ ቅድም እንዳልኩት ፕሮፓጋንዳ ወይ የታጠቁ ኃይሎችን ትጥቅ የማስፈታት ወይ የማስፈራራት የፕሮፓጋንዳ ሁኔታዎችን ነው ብለን ነው እኛ ምንገመግመው። ጦርነት ከተነሳ ግን አሁንም የምለው ጦርነት ከተነሳ ግን አስመራና ባረንቱ ወይ አስመራና ባድመ አስመራና ዛላምበሳ ደጀንና ግንባር አይሆኑም ሁሉ ቦታ ነው እንደሚባለው ወይ እንዳለው በጫ ደበለ ኢትዮጵያ ውስጥና አዲስ አበባ ውስጥም the same thing ያጋጥማል ብሎ ማሰቡ አስፈላጊ ነው። ማሳይ አክሊሉ እንግዲህ ኢትዮጵያ ውስጥ አሁንም እንደው አድማሱን አላሰፋም መጠነ ሰፊ ሆኖ አልታየ ይሆናል እንጂ ጦርነት ውስጥ ነው ያለው። የአማራ ክልል ሙሉ ጦርነት ውስጥ ነው ያለው። ኦሮሚያ በከፊል ጦርነት ውስጥ ነው ያለው። በተለያየ አካባቢዎች እንዲወጣ ገባ የሚል ግጭቶች ወደ ጦርነት ሊለወጡ የሚችሉበት ሰፊ የሆነ ስጋት ነው ያለው። ያን ብቻ አይደለም ኢትዮጵያ ውስጥ ያለው ቆስ በራሱ አሁን ከጦርነት ባልተናነሰ መልኩ ነው ህዝቡን እያስጨነቀ ያለው። ስለዚህ አሁን ወላፈኑ አለ። ምናልባት የለየለት እሳት ካልመጣ በስተቀር ኢትዮጵያ ውስጥ ከፍተኛ የሆነ ችግር ነው ያለው። እንዳልከው ይህንን ለማስቆም እየተባበሩ ያሉ ኃይሎች ከዚህም ከዛም ተጠራርተው ይህንን ስርዓት ለመጣል ከፍተኛ የሆነ ርብርብ እያደረጉ ነው ያሉት። የሚባለው ነገር እንዳይመጣ ስጋቱ እንዳይመጣ በተለይ በትብብሩ በኩል ትልቅ ትኩረት የተሰጠው ከወዲሁም በሰፊው እየመከሩበት እንዳለ መረጃውን አግኝተናል። ለማንኛውም እንደው በመጨረሻ አክሊሉ ምን መልእክት አለ? ምን ማለት ትችላለህ? በቅርብ እንገናኛለን እንዳልከው ነገሮች እየፈጠኑ ነው። ብዙ ነገሮች እየሆኑ ነው በየጊዜው። እሱንም ደግሞ ተከትሎ ዳግም ተገናኝተን ሐሳብ እንለዋወጣለን። ለዛሬ እንደው እንደ መውጫ ሐሳብን ልቀበልና እንሰነባበት። መሳምና ለመሰለ ኢትዮጵያ ሊያፈርሱ ነው፣ ኢትዮጵያን እያፈረሱ ነው፣ ኢትዮጵያን የሚያፈርሱ የኢትዮጵያ ጠላቶች የሚባል ነገር ከብልጽግና ጎራ ይሰማል። በተግባር ግን ኢትዮጵያን እያፈረሰ ያለ ኢትዮጵያ ትፈርሳለች፣ ኢትዮጵያን ለማፍረስ ይፈልጋሉ የሚል የብልጽግና ኃይል ነው። ዳንኤል ክብረት የፕራይም ሚኒስትሩ አማካሪ የተናገረው ነገር ነበር አንድ ጊዜ። ትግራይ ወይ ህወሓት ኢትዮጵያ ውስጥ የተዋቸውን ቅሪቶች በሐሳብ በጽሁፍ በታሪክ እንደዚሁም በማንኛውም በምስል ሆነ በህንፃ መልክ ያስቀመጧቸው ነገሮች ከነስያሜያቸው እንዲጠፉ እንዲፈርሱ ብሎ የተናገረበት ነገር ነበር እና እነዚህ አይነት ነገሮችን ዘገም ብለ ስታያቸው ኢትዮጵያን በታሪክም በስነ ሐሳብም በህዝቡ አንድነትም ኢትዮጵያን ከፋፍሎ የማፍረሱን መንገድ እየተከተለ ያለው የብልጽግና መንግስት ነው እና ኢትዮጵያ ውስጥም ከኢትዮጵያ ውጭ ያሉ ኃይላት ይህ የማፍረሱ ስራ እንዳይቀጥልና እንዳይገፋበት የማድረግና የመተባበር ጊዜው አሁን ነው ባይነኝ እንደኔ እይታ ማለት ነው። ምክንያቱም በኑሮ በኢኮኖሚ በፖለቲካ በስያሜ ራሱ እንደሚባለው
ኢትዮጵያ ውስጥ ከአፍሪካ ትልቁ የሆነ አየር ማረፊያ እየተገነባ ነው። ያ አየር ማረፊያ ድሮ የነበረውን ወይ ደግሞ አሁን ያለውን ቦሌ ኢንተርናሽናል ኤርፖርት ሲያሜውን ሙሉ ነገር የሚቀይር ነው። አዲስ አበባ ውስጥ አዲስ ቤተ መንግስት እየተሰራ ነው። ባይለ ስላሴውን ሚኒሊክውን ተብሎ የሚጠሩ ቤተ መንግስቶች እንደ ሙዚየም ወይ ደግሞ ፈርሶ እንደ ኮሪደር ልማት ይደረጋሉና እነዚህ ኢትዮጵያን የማፍረስ ከታሪኳም ከምንም የማፍረሱን ስራ እየሰራ ያለው ብልጽግና ኢትዮጵያ ውስጥ ያለ መንግስት ነው እና እነዚህን ነገሮች መታደግ የብዙ የኢትዮጵያው ህዝብ አንድነትና አብሮነት መተባበር ነው። እንደ ጎረቤት ሀገር እንደ ኤርትራ ማለት ነው የኤርትራ መንግስትና የኤርትራ ህዝብ ኢትዮጵያ ውስጥም ሱዳን ውስጥ ማንኛውም ቦታ ጦርነትና የሀገራቱን መፍረስ አይፈልግም። በተለይ በኤርትራ መንግስት በኩል እንደ አንድ ተራ ዜጋ እንደ አንድ አክቲቪስት ከሚሰጡ የነሱ አፍላፊ የሆነታቸው ወረዳ አነጋገር ሌላም ነገር መናገር ትችላለህ። እንደ ኤርትራ መንግስት ግን እንኳን ኢትዮጵያ ውስጥ እንኳን ኤርትራና ኢትዮጵያ ውስጥ ጦርነትና እንዲህ አይነት ደም አፋሳሽ ነገር እንዲነሳ ይቅርና መላው አፍሪካ ውስጥ ምስራቅ አፍሪካ ውስጥ ሰላም ነው የሚፈልግ እና የማፍረሱን ስራ የማበጣበጡን ስራ እንዳይቀጥልበት ምናልባት ምን አይነት ውጤት ይዞ ይመጣል ጽምዶ ኬንያ የተደረገው ቀስ ብለን እናያዋለን። ጽምዶም የሌሎች ኃይሎችም አብሮነትና መተባበር መፍረስ የሚባለውንና መፍረስ ይያልክ የህዝቡን ስነ ልቦና የመስበርና የማስፈራራት መንፈስ የሚቀርበትን መድረክ የሁሉም ሰው ትብብርና ግዴታ ነው ማለት ብቻ ነው የምፈልገው። መሳይ መኮንን በጣም ነው ማመሰግነው። አክሊሉ በእውነት ብዙ ነገሮችን አነሳን፣ የወቅቱን ሁኔታ እንደዚሁ እይታዎችን ተጋርተናል። በቀጣይ ስለሚኖሩት የፖለቲካም ሆነ አጠቃላይ ክስተቶች ዳግም ተገናኝተን እንደምንዋይ ተስፋ በማድረግ ነው መሰናበተው። ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። አክሊሉ ሳለ አክቲቪስት፣ የፖለቲካ ተንታኝ፣ ማህበራዊ ሚዲያ አንቂ ብዙ ተሳትፎች አሉነ። እንግዲህ ዳግም ተገናኝተን እንደምንዋይ ተስፋ በማድረግ ልሰናበት። እግዚአብሔር ይስጥልኝ። መልካም ጊዜ። እኔም አመሰግናለሁ መሳይ። አንተንም አንከር ሚዲያ ተከታታይ እግዚአብሔር አምላክ ኢትዮጵያን፣ ኤርትራን፣ ምስራቅ አፍሪካን ሰላሙንና ፍቅሩን ያውርድልን። አመሰግናለሁ መሳይ።